ምናልባት ለንግግሬ በጣም ይቅርታ ትንሽ መሞጋገስ በዛ ብዬ አምናለሁ። ምናልባት ለንግግሬ አሁን በድጋሚ ይቅርታ። ህግ ክፍሉ ምንም ይቅርታ መጠየቅ ያለበት መሞጋገስ ቤቱ ላይ ያለ ነው። ጥሩ ነው። አንዳንዴ አፕሪሼት ማድረግ ሰውን ግን በቃ የልብን በልብ ይዞ እኮ ነው የሚባል ነገር ብዙ በተደጋጋሚ ሰምቻለሁ እና ምዕመኑ አሁን ላይ ደክሟል። ወደ ህግ ልንሄድ ነው፣ ወደ ህግ ልንሄድ የሚል ንግግር ምዕመኑ ደክሟል፣ ዝሏል በጣም። እኛ በሶሻል ሚዲያ ያለን ሰዎች እያንዳንዱ ነገር ስለምናያቸው በጣም ደክሟል። ወደ ህግ ልንሄድ ነው፣ እንደዚህ ሊታይ ነው፣ እንደዚህ ሊጣራ ነው የሚል ንግግር ማለት ነው። እኛ ዛሬ ስንጠራ ይሄኛ እንደዚህ አልነበረንም የመሰለኝ በራሴ ማለት ነው። ቆይ እዚህ ላይ እኮ ተጣራ። ቆይ እዚህ ላይ እኮ ተጣራ። የገድላት ድርሳናቱ ጉዳይ ነበር ባይዘው ሊጣራ ብለው ስብሰባ ብለው ነገሩን ሲያዩት መጽሐፉ ላይ አለ። ከዛስ መጨረሻ ላይ አጣሩና ብፁዕነታቸው ፓትርያርክ ብፁዕ አቡነ ማትያስ መጽሐፍቶቻችን ጥራት ይጎላቸዋል እንዲሉ ጌታ ኢየሱስ ክርስቶስ አስደረጋቸው፣ በእኛ በኩል ማለት ነው። በተሐድሳውያኑ በኩል መጽሐፍቶቻችን ጥራት ይጎላቸዋል አሉ። እነዚህ ግን የሆነ ነገር ነበር የፈለገው አቧራ እንዲጨስለት ማለት ነው። ቲክቶክ ላይ ሲያገለግል የነበረ ነው። እኔ ወደ ቲክቶክ ስመጣ ማውቀው ቄስ ይመስለኛል። አሁን ቄስ ነው ወይ አይዶ ነው፣ ተሳስቼ ከሆነ በቅስና ያገኘ ይመስለኛል ባልሳሳት። ኦኬ። እና ስለዚህ ይሄ ነገር በጣም በተደጋጋሚ ሆነ። የህግ ክፍሉ አሁን ይሄኛው እኔ ምናልባት አንቀጹን ጠቅሼ ልናገር እችላለሁ። ነገር ግን ይሄ የተደረገ ያለው ነገር ህገወጥ እንደሆነ መገመት አይከብደኝም። ያውቀዋል መኖር ህገወጥ እንደሆነ ማለት ነው። ስለዚህ እርምጃው ነው አሁን ምን የሚፈልገው እርምጃ ደክሟል፣ ዝሏል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር ከቅርብ ዘመዶቻችን ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ጳጳሳቱና ሊቃውንቱ ፊት ቀርቦ ነው ስብሰባ እየተነገረ ያለው። የኤርሚያስን የዮናታንን የትዝታውን ስም በመጥራት እዛ ሲከሱን ነበር። ተሰማዋለ። ቀጥሎ ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ኦኬ፣ ክብር ለመንፈስ ቅዱስ ይሁን። እርምጃው ነው አሁን ምን የሚፈልገው እርምጃ ደክሟል፣ ዝሏል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱም መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊቱ ናችሁ። ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው። ባዶ መቅረትስ አይሆንም ወይ? ትዕግስት ይባላል ብዙ ጊዜ። ማንን ልትመሩ ነው? ወጣቱ እኮ እያለቀ ነው። ወጣቱ እየሄደ እኮ ነው። እናንተ እንደምትሉት አይደለም። እዚህ ቤት እየተሞጋገሳችሁ እንደምትሉት አይደለም። እኛ ሶሻል ሚዲያ ላይ እያገለገልን ነው። ከቅርብ ዘመዶቻችን ወዳጆቻችን ጀምረን ብዙ ሰው እያጣን ነው። ባዶ መቅረትስ አይሆንም ወይ? የልጁ ጩኸት ነው። በአባቶች ፊት ቀርቦ ማለት ነው። ስራ አልተሰራም ትለኛለህ እንዴ? ሸጋ ስራ ነው እንጂ የሰራው ጌታ መንፈስ ቅዱስ። ብዙ ሰው እያጣን ነው። ባዶ መቅረትስ አይሆንም ወይ? ኦኬ፣ ታገሳለች። ነገር ግን የትዕግስት መጨረሻም አለ። እዚህ 4 ኪሎ ያለው ብፁዕ አቡነ ጴጥሮስን ብንመለከት ምንም ለእናንተ መናገር አልፈልግም። ስለዚህ ምንድን ነው መጨረሻውስ? መሪዎቻችን ለምን በዚህ ደረጃ ዝም አላችሁ? ሌላው በዚህ በሐሰት ትምህርት በቋፍ ያሉ ኦርቶዶክሳውያን አሉ፣ በእውቀት ያልተገነቡ እና አሁን በጥርጣሬ ውስጥ ያሉ ግማሾቹ አይ በቤተክርስቲያን የሚያውቁት አይ ቤተክርስቲያን ታስተምሩ የላትም ብለው የደመደሙ አሉ። ነገር ግን 50 ውስጥ ያሉ ከ50 በላይ የሚሆኑ ኦርቶዶክሳውያን 50% በላይ የሚሆኑ ኦርቶዶክሳውያን ስለ እምነቱ ጠንቅቆ የማያውቅ እነሱንስ ለመመለስ ምን ዝግጅት አለ ቤተክርስቲያን? 50% የሚሆነው ኦርቶዶክሳዊ ስለ እምነቱ እንኳን ጠንቅቆ አያውቅም። ይህንን ህዝብ ነው ወንጌል መስበክ ብላስፌሚ ነው ብሎ የሚሉ ህዝባችን ሲኦል እንዲገባ የሚያደርገው። ይገደኛል እኮ አልኩ። ስለ ኢትዮጵያ ኦርቶዶክስ ታሪክሳን ምእመን ህዝብ ይገደኛል። እኔ በእንባ እማነባላቸው ምጸልላቸው ሰዎች ናቸው። ኦኬ፣ አይኖቻቸው እንዲከፈቱ 50% ኦርቶዶክሳዊ አለ በሱ በቄሱ ንግግር። አይ ቲንክ ቄስ እንደሆነ ነው የሆነ ቪዲዮ ላይ አይቻለሁ። እሱን ተመሳስሎብኝ ይሁን ምህረት አድርጉልኝ ብቻ። ዘጋ ድንገት ተሳስቼ ከሆነ ላይሆንም ይችላል። በዚህ ሰው ንግግር እዛው አባቶች ጋር ቆመ 50% የሚሆነው ኦርቶዶክሳዊ
ሃይማኖቱን አያውቅም። የሄዱትን ስለመመለስ ምን ተደርጓል? የሄዱትንም አለመመለስ መሳደብ ነው። የተያዙት እነሱ መሳደብ ነው። ኤርምያስ ከቤቱ ወጣው አንድ የቤተ ክርስቲያን አባት ቀርቦ ልጄ ወይ ምንድነው የጎደለው ብለው አይደለም ያሉ፣ ስድብ ነው የሚያጥረገርጉ። በጋሻው ሲወጣ ምንድነው ነገሩ ብሎ ቀርቦ ይጠይቀውልም። መሳደብ፣ መራገም፣ መተቸት፣ ግልብነት፣ በቃ ስሜታዊነት። በስሜት ፈረስ ላይ ተቀምጠው አንድ ህዝብ ሲወጣባቸው እርገሙት፣ ስደቡት፣ አበሻቅጡት። ይህን ያዙት። በትህትና ቀርቦ ማን ጠይቆ ያውቃል? አሁን ወጣቱ እያለቀ ነው። ባዶ መቅረትማ ጃልሜዳ እኮ ዘንድሮ አየ። ማን ነው ወንድምነት? ቢኒያ አለ። ካሜራ ቪዲዮ ክፍል ማነው? ማይክ አንሳ ካለ ቢኒ አለ። የለም መቅድያ አለሽ አለ። ኤርሚ ልደተ ቃል ፔጅ ላይ ግቢና እኔ አንዴ የተናገርኩት አለ። የኢትዮጵያ ኦርቶዶክስን እግዚአብሔር ነው የሚበቀላት ብያልኩት ቪዲዮ አለ። እሱ አስቀምጦታል። እሱ ፔጅ ላይ ፈልገሽ አምጪ። እግዚአብሔር ሲበቀላት እንዴት ነው የሚበቀላት ብያልኩት ልደተ ቃል ያኔ መልስ ብሎ ሰጥቶኛል። እሱ ፔጅ ላይ አለ። እግዚአብሔር ይበቀላል። ሲበቀል ምንድነው የሚያደርገው? ኔት አርገው ተየ። ሲበቀል ምንድነው የሚያደርገው? ህዝቡን ነው ከእጅ የሚነጥቅህ። ይኸውልህ ጴንጤ ወገኔ፣ ወንጌል የማትሰብክ ከሆነ እግዚአብሔር ይበቀላል። እግዚአብሔር ሲበቀል ወንጌልን በሚሰብኩ በሌሎች አብያተ ክርስቲያናት ካሉ በእነሱ ህዝቡን ከእጅ ላይ ይነጥቀሃል። ይዛቸው ሲኦል አትገባም። አማኑኤል የሞተለትን ህዝብ አንተ አትገለውም። ከሞተላቸው ከእረኛቸው ጋር መንጋውን ማገናኘት አለብህ በስብከት። ቅዱስ ጳውሎስ ሐዋርያ እናንተን እንደ ንጽሕት ድንግል አድርጌ ለክርስቶስ ላቀርብ ነው ብሎ ያለው በስብከቱ ለክርስቶስ ነበር የሚያጨው ቅዱስ ጳውሎስ። እዚህ እኮ አንተ ለአቡነ እንትና ለማይሆን እንትና ጉድሯ እንትን ብሎ ፀጉራቸው ተላይቶ አንጎላ ፈሶ ካፍንጫዋ ተንጠባጠበ እግሯ ዞረ እንትን የፍየል ቀንድ አበቀለ ይላል። ዳርያስ የራሷ ጉዳይ ነው። የሞተለት አማኑኤል ቀራንዮ መስቀል ላይ ህዝቡን ከእሱ ጋር አገናኝ እንጂ የምትሰብክ ከሆነ ለዚህ ህዝብ ለኦርቶዶክስ ህዝብ ማለት ነው። ማንም ጳጳስ ደሙን ያፈሰሰ፣ ማንም መምህር ደሙን ያፈሰሰ፣ ማንም ቄስ መነኩሴ ቆሞስ ደሙን ያፈሰሰ የለም። ለዚህ ህዝብ ለጴንጤው ማንም ፓስተር፣ ማንም ነቢይ፣ ማንም ሐዋርያ ነኝ ብሎ ቢል፣ ማንም የቤተክርስቲያን ሽማግሌ ነኝ ብሎ ደሙን ያፈሰሰ ስጋውን የቆረሰ ማንም የለም ከአማኑኤል ከእግዚአብሔር ልጅ ከዳዊት ልጅ በስተቀር ማለት ነው። ከድንግሊቱ ከማኅፀኗ ፍሬ ውጪ ለኤርምያስ ደሙን ያፈሰሰ ስጋውን የቆረሰ የለም። ቢኖርም ለዘላለም አለቅልቄ ደፍቼዋለሁ አልኩ። አልቀበልም። ጥፍሯ ተነቀለ፣ አንጎላ ፈሰሰ፣ ጀርባዋ ዞረ፣ መቀመጫዋ ሳሳ ይለኛል። የራሷ ጉዳይ። እንደዛ ብለህ የምትላት ሴትዮ ምን ይመለከተኛል? እኔ የእሷ መቀመጫ መሳሳት ለአንተ ስትል ነው ብለህ ዳርያስ መቀመጫ ሳሳ ይለኛል። እኔ በጣም ነው ለእናንተ ስትል ቁጭ ብላ ስታነባ መቀመጫዋ ሳሳ ይለኛል። ለምን አይሟሟም? አይመለከተኝም ስልህ ሞቱ ቀጥታ የሚመለከተኝ የጌታዬ ነው። ስሙን ስጠራ እምባ ይቀድመኛል። ታውቃለህ የእኔ አባት ትዝታው ውለታው ያደረገልኝ እኔን ወዶ ከሰማያት መጥቶ ከአንዲት አይሁዳዊት ልጃገረድ ማኅፀን ተጸንሶ በበረት ክብር በሌለው ቦታ ተወልዶ ክብር በሌለው ቦታ በመስቀል ላይ የሞተው እኔን ወደ ክብር ሊያመጣኝ ነው። አንተዬ የተወለደው ክብር በሌለው ቦታ የሞተው ክብር በሌለው ቦታ በወንበዴዎች መካከል በረት ተወለደ። በመስቀል መካከል በመስቀል ላይ በሽፍቶች መካከል ተሰቀለ። ሁለቱም ክብር የለውም ቦታው። የሞቱን ቦታ ክብር የለውም፣ የተወለደበትን ቦታ ክብር የለውም። በዘላለም ዙፋኑ ላይ የከበረ የሰማይ የምድር ፈጣሪ በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል ትክክል የሆነ ባለመበላለጥ ባለመቀዳደም ከዘላለም የነበረ ጌታ እንዴት ለእኔ ሲል በበረት እንዴት ለእኔ ሲል በወንበዴዎች መካከል ምን ሊሆን ነው? ይህንን ሁሉ ሊሆነ ብለህ ስትል እኔን ወደ ክብር ሊያመጣ። ለዚህ ዕብራውያን መልእክት መጽሐፍ ምዕራፍ 2 ላይ ሲናገር የአምላኬ እግዚአብሔር ቃል ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውንም ራስ በመከራ ይፈጽም ዘንድ ይላል። አየህ፣ እኔን ወደ ክብር አንተን ወደ ክብር ሊያመጣ የሞተው ኢየሱስ ነው። በቂ ከበቂ በላይ ነው። ሌላ ጋር ቅሉጥ አልሄድም።
የእንትና መቀመጫዋ ሳሳ፣ ወገቧ ጎበጠ፣ አይኗ ተጎለጎለ፣ አንጎሏ ፈሰሰ፣ አንጀቷ ተጎተተ፣ የራሷ ጉዳይ። ስዕሏ እኮ ይልሃል ደግሞ ይመጣል። ስዕሏ ትናገር ነበር፣ ከበሮ ሲመቱ ይደንሱ ነበር፣ ይጨፍሩ ነበር ይላል። እኔ ባገኛት እቀዳታለሁ ስል ያችን ስዕል እቀዳታለሁ። እምደንስ ስዕል ታዲያ የምታደርግልኛለች? እኔ ከበሮ ሲመታ አየው ገብርኤል ሲልቀል ትከሻውን እያየው ነው ይላል። ወንድሜ ተፋታኝ ስልህ ተፋታኝ ስለ መድኃኒዓለም ጎጃምኛ እስክስታና የሸዋ እስክስታ የሰላሌ ኦሮሞች ጭፈራ ገብርኤል ጨፍራል ብለህ መተህ እዚህ እኔ ጋ ይህንን የተረት ድርህን አታደራብኝም እኮ አልኩህ። ይኸው ይላል። ነውር አይደለም እንዴ? ባዶ መቅረትስ አይሆንም ያለ ባዶ እየቀራችሁ እኮ ነው። የጊዜ ጉዳይ እንጂ ባዶ እየቀራችሁ ነው። ለምን? እግዚአብሔር ሲበቀል ህዝብን ከእጅ ነው የሚነጥቀው። ህዝብን ከእጅ ነው የሚነጥቀው። ይሄ በዚህ ነው ብላ ለምን አልመለሰችም? ለመመለስ ምን ዝግጅት አለ? ያ ወጣት ከመካዱ በፊት ብዙ ወጣት እየሄደ ነው። ጊዜው ሶሻል ሚዲያ የምትከታተሉ በየአደባባይ ምናልባት አሁን እንድናገር ፕሮፓጋንዳ ነው የምትሉ ሊጥሩ ይችላላችሁ። ነገር ግን አይደለም። በግልጽ የማውቃቸው ሰዎች በፐርሰናል ማተባቸውን በአደባባይ የሚቆርጡ ብዙ ናቸው። በመቃስ አውጥተው የሚቆርጡ ማለት ነው። እነዚህ አላዳኗቸውም። እነዚህ አሁን ቲክቶክ ላይ የሚሯሯጡ ውር የሚሉ አልነበሩ? ባለፈው ላይ እናኬ እነዘኬ ምላችሁ የምትሏቸው ማለት አንዳቸውም አላስጣሏቸውም። ስራው እኮ ተሰርቷል ነው ብዬ የምልህ። ለጌታ ለመንፈስ ቅዱስ ክብር ይሆንለት። ጌታን ባርኩ። በራሳቸው አፍ ነው የሚመሰክሩት። ብራዘር እኔ ብነግርህ ፖለቲካ ነው ትለኛለህ። 10 ዓመት ውስጥ ምንም ለውጥ ላላመጣ ለምንድነው እዚህ የምጮኸው? ብራዘር የተባረከች ቆንጅዬ ሚስት አለኝ። ከሷ ጋር ሄጄ አንድ ቢች ላይ ተኝቼ አይስክሬሜን እየላስኩኝ መዋል እኮ እችላለሁ። አየህ፣ የተጠራሁበት ዓላማ አለ፣ የተጠራሁበት ጥሪ አለ። ወንጌል ሰባኪነት ማለት ነው። ተረታቸውን እናደቀዋለን፣ እንፈጨዋለን፣ እውነትን እንሰብካለን። ምስክሩነት ውስጥ እነሱ ራሳቸው ናቸው የመሰክሩት። እኔ ብመሰክር ፕሮፓጋንዳ ነው፣ ውሸት ነው። ኤርሚያስ አንድ ሰው ማልዳል ስንት ሰው እንደሚድን ታውቃላችሁ? በውስጥ እዚህ ጋር አሁን እኛ እንደ አይነ 77 ቁጥር ጻፉ አንልም። የሚለቅሙ ለቃሚዎች ስለነበሩ አሁን በውስጥ ነው ጫወታው። በውስጥ ታቦት በውስጥ የታ ኦሪት ይከልልዋ እያልን ከበሮ እንመታ እንደነበር አሁን በውስጥ ነው ጉዳዩ። አየህ፣ በራሳቸው አፍ ይመሰክራሉ። ብዙ ወጣት እየሄደብን ነው አሉ። ቀጥል። ስለዚህ ይሄ ነገር እስከ መቼ ነው? ባዶ እስከምንቀር ነው ወይ? ዝባላውን መመኑ እናንተ መሪዎቻችን ናችሁ። አሳዩን መርታችሁ። አሁን ህግ ክፍሉ ሲባል እኔ በጣም ነው እንባ የመጣው። እስከ ዛሬ ብዙ ነገር ለህግ መቅረብ ያለባቸው ነገራቶች ነበሩ። ቤተክርስቲያን ታገሳለች፣ ታጋሽ ናት። ምዕመኑ ግን አሁን ደክሟል በቃ። ስለዚህ እኔንም ጨምሮ ማለት ነው። ስለዚህ ይሄ በምን ጉዳይ ይታያል ነው። ሌላው ቤተክርስቲያን የምትሰደበው አሁን አይደለም። አሁን ዮናታን የሚባለውን እንደ አጋጣሚ ያገኘን እንጂ ዮናታን የሚያዘጋጀው በየአመቱ የሚዘጋጅ ፕሮግራም አለው፣ መልካም ወጣት የሚል ማለት ነው። ሐዋሳ ላይ አንድ ማዕከል ነው የገነባው። ትልቅ ነው፣ በጣም ትልቅ ነው። ሄዳችን አይቼዋለሁ እንደ አጋጣሚ ማለት ነው። በየጊዜው በየአመቱ ቤተክርስቲያን ይሳደባል። በየአመቱ ነው የሚዘጋጀው እና ከባለፈው ጉባኤ እናንተ የቤተክርስቲያን ሊቃውንትን ብፁዓን ሊቃነ ጳጳሳትን አያውቁም፣ አንተ ጋር መጥተው ይማሩ እስከመናገር ልክ ነው። በጣም አሳፋሪ መድኃኒዓለምን ምስክሬ ነው። ልክ ነው። የዘላለም ድህነት ጉዳይ ሲነሳ እንደማታውቁ እኮ ብፁዕ አቡነ ገብርኤል እኮ ሲናገሩ ከላይ እስከታይ ተንጫጫ እኮ። በግ የቀበረው አስማተኛ ጳጳስ ሁሉ ተነስቶ በዘር ሁሉ በቋንቋ ሁሉ መሳደብ ጀመረ እኮ አይደለም እንዴ? አዎ፣ በቀባሪ አስማተኛ ሰውዬ ተነስቶ ጳጳስ ሆኖ እሱም ሊቀ ጳጳስ ነው፣ እኚህም ሊቀ ጳጳስ ናቸው። ማርያም ቤዛዊተ ኩሉ ዓለም አትባልም ቤዛ ኢየሱስ ነው ብሎ በማለታቸው ይሄ ጋላ እያሉ ተሳደቡ። ሰምተናል፣ አይተናል። ነገረ ድነት የገባው ጳጳስ ነው እንደ አስኬማ የደፋ ሁሉ አይደለም። ሁሉም አይደሉም። እስከ መናገር ይደረሳል። በኦርቶዶክስ ቤት የሚሄዱትም ሰዎች መረጃ አለ፣ ፎቶ አለ። በኦርቶዶክስ በነበርኩበት እምነት በደም ነበር የምንታጠበው እያሉ የሚናገሩ ማለት ነው። እነዚህ ሰዎች ለምን ለፍርድ አይቀርቡም? ብራዘር፣ በደም መታጠብ ታወራለህ እንደ አንተ። ገዳም ውስጥ እኮ ሰው ለመስዋዕትነት ይቀርባል ብሎ እኮ ያሉት የኢትዮጵያ ኦርቶዶክስ ደግሞ
ድንገት ነው። ቅጽበታዊ መብረቃዊ ጥቃት የሚባል አለ አይደል? ጊዜ ሰጥቼ የዲቤት ጥሪ እልል በሉ ማስታወቂያ ይሰራ እንደዛ አይደል? ነው ድንገት ባልተዘጋጀህበት ጊዜ ድንገት ማለት ነው። ያለው ኮሜንታሪ ወገቡ የማይቆም ይሄ የመጽሐፍ ቅዱስ ትምህርት ቤት ምሩቅ ነኝ ብሎ ያለ ሁሉ በአንድ እረኛ ልማዱ ነውና እግዚአብሔር በእረኛ ማጋደም የኦርቶዶክሱን ትዕቢተኛ የሆነውን አላየሁም መድኃኔዓለም እንዴት እንዳስተነፈሰው። አዎ አይቀጡ ቅጣት ቀጥተን እንዳለ መንግስቱ ኃይለማርያም ሲያድባሬ በዚህ በምስራቅ በኩል የነበረ ጎማ ያበጠ ብሎ እንዳለ ማለት ነው። የመንግስቱ ኃይለማርያም ንግግር ለምን እንዳይመጣብኝ ያለው ነው። እዚህ ጋር ስደርስ አይቀጡ ቅጣት ቀጥተን እንዳለ ሲያቧችር የነበረ እንደ 6 ኪሎ አንበሳ እምቧ እናቱ የወለደችው ጥሩት ኤርምያስን ይሄ ሴት ቅምጥ እያለ ሲሳደብ የነበረ ደብተራ ውላጅ 25,000 ሰው ባለበት በዓለም አደባባይ ላይ አይቀጡ ቅጣት ቀጥተን አሁን ደግሞ በምዕራብ በኩል ያበጠ ጎማ አሉ ብለው እንዳሉ መንግስቱ ኃይለማርያም ሌሎች ያባበጡ አሉ እዚህ ሉተራውያንን ብለው የሚሉ የሚጨሱ ማለት ነው። ያገናኘኝ መድኃኔዓለም እኔ በቀነ ቀጠሮ አይደለም ድንገት ወይ ቤት ገብቼ ስትቧችር ኮሜንታሪ ሳታገላብጥ ሳትዘጋጅ እላህ ላይ እመጣብሃለሁ ማለት ነው። ከቄርሎስና ከዮሐንስ አፈወርቅ የሚጀምር ክርስትና ዳር ትይዛለህ አልኩ። ከሐዋርያቱ የማይጀምር ቅዱስ ቄርሎስ እንዲህ ብሎታል ብለው የሚሉ ማለት ነው። የኢየሩሳሌሙ ያዕቆብ እንዲህ ብሎታል። ማን የኢየሩሳሌሙ ያዕቆብ ማለት የትኛው? ትልቁ ያዕቆብ ነው የጌታ ወንድም የተባለው ነው ወይስ የዘብዴዎስ ልጆች የተባሉት የዮሐንስ ወንድም ነው? መልእክት ጽፏል እያልከኝ ነው የዮሐንስ ወንድም የዘብዴዎስ ልጅ ያዕቆብ ወይስ ያዕቆብ ጨዋታ ትዝ ብሎ ነው? አታም ስል ብራዘር። ለዚህ ነው ኦርቶዶክስ የሚሆኑ ካቶሊክ ነን ብለው የሚሉ ኮፕቲክ ነን ብለው የሚሉ ሉትራውያን ነን ብለው የሚሉ የቲክቶኮቹ ውሮሮች በመጽሐፍ ቅዱስ ቃል በቃል መጥተው ፊት ለፊታቸው ሁለት መስመር ሳይናገሩ አባቶች ጋር ነው የሚሄዱት። በ3ኛው በ4ኛው በ5ኛው ክፍለ ዘመን በ2ኛው ክፍለ ዘመን የተነሱ ማለት ነው። እነሱን ሁሉ በሙሉ ጠራርጌ ዳር አስይዝልሃለሁ። ዳር በመጀመሪያ አባቶች ብለሃል ካደል ከሐዋርያቱ እንጀምራለን። ሐዋርያቱ አባቶች አይደሉም? እነሱ እናቶች ናቸው። የሐዋርያቱ ትምህርት ምን አለ? ሐዋርያቱ ምንም አላሉም? አዎ ምንም አትበላ፣ ምንም ባላሉበት ምንም አትበል፣ ምንም አትበል። እኔም ምንም አልልም። ኦኬ። ስለዚህ ምድር ላይ ያለችው ቤተክርስቲያን ወንጌላዊት መካኒስና አረጋግጠናል። ወንድሞቼ እናቶቼ ተሰብስበው ሲያላዝኑ ነው የምታገኛቸው። ባለፈው እንዳልኩት ማለት ነው ጎማ የማኘክ ያህል ሲተኛኘክ ይውላል። ኮፕቲኩ ነኝ ብላ የምትለዋ ታኝካለች፣ ለሉተራዊ ትሰጣለች። ያቺው ደግሞ ያኘከችውን ሉተራውያን ደግሞ ተቀበላ ታኝከዋለች። የሉተራውያን ደግሞ ያኘከችው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያንን ብለው የሚሉት ደብተራ ወላጆቹ ያኝኩታል። እነሱ ደግሞ ካኘኩ በኋላ ለካቶሊኩ ያቀብለዋል። ልክ የእግር ኳስ ጨዋታ ማለት ነው። አቀበለ፣ እያታለለ ነው ተብሎ እንደሚባል እነዚህ ኮሜንታተሮች እንደሚሰሩት እንደዛ ማለት ነው። የሚያኝኩት ምንድነው ብለህ የምትል ታሪክ የእግዚአብሔር ልጅ ኢየሱስ ያድናል ብሎ ደመቅ አድርጎ መካከላቸው አንዱ ከሰበከ ከሁሉም ላይ አጋንንት ይረግፋል። ከሁሉም ላይ አልኩ። ይሄ ጭሳም ትውልድ ሁሉ ማለት ነው። ከሁሉም ላይ ነው አጋንንት የሚወጣው። በመካከላቸው አንድ ፔንቴኮስታል አስገብተው ኢየሱስ ጌታ ነው ብሎ አድምቆ ቢሰብክ በሙሉ ወይ ከገስት ይወርዳሉ ወይስ ጠገጠግ ይይዛሉ። እዩዋቸው፣ አንዳቸውም እኮ አይሰብኩ። ተገናኝተው አንድ አባት የተባለው ሰውዬ ይጠሩታል። የሆነ ጢማም ወንድ ማለት ነው። በሰሜን አፍሪካ ላይ መኖሪያውን ያደረገ ምናምን ነገር ነበረ። እዚህ በቀሬና ወረዳ ነበር። ድሮ የሚያውቀው አንድ አባት አለ። ይሄ አባት የሮሜ ቤተክርስቲያን አባል ሳይሆን አይቀርም ይልልሃል። በቃ ይልልሃል። በቃ የትውልዱ ታሪክ። ከዛስ እና ይሄኛው አባት በእስክንድርያ ላለው ደግሞ አባት እንደው መቼስ እንዲህ የመንፈሳዊ ልጁ ነበረ እንዴ? አልነበረም። ይጀምሩልሃል ማለት ነው። ኮፕቲክ ኦርቶዶክስ ኦሪየንታል የተባቸው የኢትዮጵያ ማለት ነው።
ሉተራውያንን ብለው የሚሉ የባጃጆቹ እና ካቶሊክ አራት ጭሶች ይጨሳሉ። ነዲድ እሳት ውስጣቸው የለም። የተሰቀለው የአብ ልጅ ኢየሱስን አይሰብኩም። ሁላችሁንም ድናችኋል ብለህ ብትላቸው ምናልባት ሉተራውያኑ ረገጥ አድርገው ሊናገሩ ይችላሉ። ሌሎቹ ግን አይናገሩም። ድኛለሁ አይሉ ቢሉ ድኛለሁ የዳንኩ ነው ድናለሁ ብሎ የሚል ነገር አላቸው። እሱም ከኛው ከጴንጤ የተኮረጀ ነው። ከያ በኋላ ሳትልም የዳንከው መቼ ነው ብለህ ስትለው ፐርሰናል አታድርገው። እኔ እንትኑ ነው ምንድነው ስነ መለኮቱ ነው ማውራት እንፈልገው ይላል። እሺ እስቲ አሁን ይኸው ጥያቄ እየጠየቅን ነው፣ ገብቶ የሚያወራ ሰው ካለ ማለት ነው። ስለዚህ ልባችሁን ጠብቁ ነው እያልኩ ያለሁትኝ። ካኑማ ጨርሻለሁ ብራዘርዬ። ኦኬ እዚህ ላይ ሲገብቶ የሚናገር ያው የዛሬው አርእስታችን ይሄ ነው። ጌታችን ኢየሱስ ክርስቶስ ሲሞት ዓለም ሁሉ ድኗል። በዚህ ትምህርት ኦርቶዶክሳውያኑ ለሁለት ተከፍለዋል። ሁለቱን ስለሰማው ነው። ጌታችን ኢየሱስ ክርስቶስ በመስቀል ላይ ሲሰቀልና ሲሞት ዓለም ሁሉ ድኗል። ከፊል ኦርቶዶክሳውያኑ ለምሳሌ እንደነ አኬ አይነቶቹ አይ ዓለም ሁሉ አልዳንም፣ ዓለም የሚድንበትን ግን የእግዚአብሔር ልጅ ኢየሱስ የቤዛዎቱን ስራ ሰርቷል በመስቀል ላይ ይላል። ትክክል ነው አክሊል፣ ለዚህ ላይ ትክክል ነው ያለው። ወዘልፈኒ የተባለው ደግሞ ዲበኩሉ ደግሞ ዓለም ድኗል፣ እስላም ሁሉ ድኗል፣ ምንም የቀረ የለም፣ በሙሉ ቡድሃ ሂንዱዝም በሙሉ ድኗል ይላል። እናንተም ትላላችሁ። ከዚህ በመጽሐፍ ቅዱስ ቆሞ የሚያወራ ከኤርሚያስ ጋር አንድ ሰው ይምጣ። ዓለም ሁሉ ድኗል፣ አዎ ድኗል፣ ምን ታመጣላችሁ ብሎ የሚል ማለት ነው። በእውቀት ሊያወራ የሚችል ሰው ካለ እዚህ ቤት ገብተህ ስታወራ ኤርታሌ እሳተ ገሞራ ውስጥ የመግባት ያህል ነው የሚሆንብን። በምን በመጽሐፍ ቅዱስ ማለት ነው። ጫጫታ በሌለበት ሊያወራ የሚችል ሰው ካለ ከነዚሁ ከሚጨሱት መካከል ላይ ያለ ሰው ካለ ይምጣ። ፔንቴኮስታሎች እንዳትገቡ። ቴንክ ዩ። ከሚጨሱት ከአራቱ የቲክቶክ ጭሶች መካከል ገብቶ አዎ ዓለም ሁሉ ድኗል ብሎ የሚል ሰው ካለ ይምጣና ይንገረን፣ እንስማው፣ እንጠይቀው፣ እሱም ይጠይቀንኛል። ታብና ኮፒንግ ሼር አድርጉት። የኦርቶዶክስ ቤተክርስቲያንን እንኳን ብለው ያሉት እዚህ ቲክቶክ ላይ ለሁለት ተገምሰውበታል ይህን ትምህርት። እሺ ያለ ሰው ካለ አንዳንድ ቁጥር ይጻፍልኝ፣ ይገባል። እስኪ እንያ እውቀታችሁን እንየው። ኢየሱስ በመስቀል ላይ ስለተሰቀለ ብቻ ዓለም ድኗል ብላችሁ የምትሉ ሰዎች፣ እስላሙ ሁሉ ድኗል፣ ቡድሃው ሂንዱዝሙ ሁሉ ድኗል ብላችሁ የምትሉ ሰዎች እና ንገሩ። እሺ አንድ ሰው እስቲ ተገኘ ይመስለኛል። አንዳንድ ቁጥር ጻፈ። ኦኬ ጌት ፈርስት ሊዮን ሰላም የገባው ሰው አንተ መለከትም ቢነፋ አትሰማ። ሚካኤል ራሱ መለከት ቢነፋ ጌታ ሊመጣ ነው ተብሎ ነገ ዛሬ ሌሊት እንኳን ቢነፋ አትሰማ። ግን አንዳንድ ቁጥር ትጽፋለህ። ኑ ግቡና አውሩ። ስትገቡ ማይካችሁን ክፈቱ። ኑ ግቡና አውሩ። ክርስቶስ ኢየሱስ ጌታችን በመስቀል ላይ ሲሰቀል ዓለም ሁሉ ድኗል እያላችሁ የምትሉ ኦርቶዶክሳውያን፣ ሌሎችም አብራችሁ የምትጨሱ እዚህ ቲክቶክ ላይ ያላችሁ ከጭሶቹ መካከል ኑ ግቡና እዚህ ጭሳችሁን እስኪ ያጭሱት፣ ተናገሩ እስኪ። ዓለም ሁሉ ድኗል ኢየሱስ ክርስቶስ በመስቀል ላይ ስለተሰቀለ? አዎ ብላችኋል። እነ አኬ እና ከሱ ጋር ያሉት ምን እንዳሉ አልባቃ። አክሊለ ግን ሲናገር ሰምቸዋለሁ። እነሱን አይደለም ያልኩት። እነሱ ልክ እኛ እንደምናምነው ነው የሚያምኑት።
የእግዚአብሔር ልጅ የኢየሱስ ክርስቶስ ሞትና ትንሣኤ ብሎም ማዳኝነቱ ሳይሰበካቸው ሰዎች ሳያምኑ እንዴት ይድናሉ? አንተ ሙስሊሞች ሁሉ ድነዋል ብለህ ትላለህ እንዴ? አሁን አንተ ነው ኦርቶዶክስ ጭሳሞ ኦርቶዶክስ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደዛ ነው የምታስተምረው? ጴንጤን አጠፋለሁ ብለህ ትጨሳለህ አይደል? መተህ አብረህ ተገናኝተህ ኑና ንገሩን። ወፍ የለም። እሺ ድጋሚ ልስጥ ስለላክ እንደገባህ ግን ማይክ ክፍት ነው፣ አታወራም። ለዛ ነው ያስወራን። እሺ ማይክን ክፈተው። ጌት ፈርስት እንዴት ነህ? እሺ አሁን ብሎክ አደርግሃለሁ። ስለዚህ በብሎክ ነው የምትሸኘው ማለት ነው። ነጋቲ ነፍሲ ማሪ በሉ እዛ ሄዱና ጸሎተ ፍትሐት የሚያደርጉልህ ከሆነ እስኪ እንግዲህ ቻው። ኦኬ ሌላ ሰው ካለ መምጣት ይችላል ወንድሞች። ኢየሱስ ክርስቶስ ጌታችን በመስቀል ላይ ስለተሰቀለ ብቻ ዓለም ድኗል። ማመን ሳይጠበቅበት ስብከተ ወንጌል መስማት ሳይጠበቅበት ዓለም ድኗል ብላችሁ የምትሉ ከየትኛውም ቦታ ላይ ያላችሁ ሰዎች ነው ግቡ። ስታወራ ከመጽሐፍ ቅዱስ ነው የምታወራው፣ እኔ ፊት ማለት ነው። አይሰማም እንዴ ንግግሬ? ይሰማል ወገኖች? እሺ ከተሰማ ነው ግቡ፣ ነው ግቡ ያላችሁ ሰዎች። ደብተራው ዲበ ኩሉን እስኪ ጥሩት። በሬሳ ላይ ዲቤት ላድርግ ብሎ ያለው ነገሩ ካህንና ሬሳ ይዋደዳል የሚባል ነገር ድሮ ሰማ ነበረ። የሬሳው ጉዳይ ያው ያለቀ ይመስለኛል። እስኪ በዚህ መጥቶ በመስቀል ላይ ክርስቶስ ስለተሰቀለ ሙስሊሞች ሁሉ ድነዋል ሲል ነበረ። እንሰማዋለን ማለት ነው። እሺ የቤሪያ ሰዎች ሰላም ይብዛ። ሰላም ይብዛ። እንዴት ነህ? ከየት ቤተ እምነት ነው? ጌታ ይባረክ። ፕሮቴስታንት ልከህ ነው የገባው? ሰዎች ናቸው ወንድሞች መሰለኝ ያስገቡ ነው። አይ ራሴ ልኬ ነው እኮ። አዎ ገስት ልካ ማለት ነው። አርስቱን ሰምተዋል አይደል? አይ ቲንክ መሀል ላይ ነው የገባሁት። ብዙ አልሰማሁትም። የተወሰነ ለምን ላግታል እንደመጣህ ነው የገባው? ይሄ የውሃ ዋና ቤት ነው እንዴ? ሶቶ ዝም ብለህ እንደመጣ አርስት ሳሰማ አርስት ሳታይ ስለምን እንደምነጋገር ሳታቅ እንዱ ዝም ብሎ ዘው እዚህ እንኳን ያሉት ረጅም ሰዓት ቁጭ ያሉት ማለት አሁን ከከፈትኩ እኔ ስንት ጊዜ የሆነ ኦልሞስት ወደ 1 ሰዓት ከ10 ሆኖኛል። 1 ሰዓት ከ10 ያህል ቆይቻለሁ። እንዱ ዝም ብለህ እንደ ውሃ ዋና እንደመጣ ተጠልቅበታለህ። ቢያንስ ሀሳቡን አሰማም። ማንን ነው እየጠራ ያለሁት? አርእስቱ ምንድን ነው? ርዕሱ ምንድን ነው ተብሎ እኮ እንትን አለበት መታየት አለበት። መድኃኒዓለም እኮ ከግንባራችን በታች አይን ያበቀለልን እንድናይበት ነው አይደል? ስለዚህ እንደዚህ አታድርጉ ለማለት ነው። ቴንኪው። ርዕሱ ይመለከተኛል ብሎ የሚል ሰው ግን ይምጣ። እሺ እግሮቹ ያማሩ። ይሄ ከትንቢተ ኢሳይያስ ላይ የተወሰደ ቃል ነው ይመስለኝ ነው። ትንቢተ ኢሳይያስ ላይ ስላለ እግሮቹ ያማሩ። እንዴት ነህ? ወረድክ? ሳንካራ ቀለሜ እንዴት ነህ? ቀለሜዋ የእናትን ሽበት ቀለም ቀባ። እዛ ገብተህ ኦኬ። የማሚን ሽበት ቀለም ጨቅጭቀህ ቀባ። ኦኬ። ሌሎች ካላችሁ ነው። እሳቸው አንተን በማሳደግ ጎበጡ እኮ። አንተ እዚህ ስርዓት ሰራም በቲክቶክ የቲክቶክ ላይ የሌሊት አነር ድመት ይመስል አትተኛም። በሌሊት በጊዜ ነበር ራት የሰጡህ።
ነገ ትምህርት አለ ገባና ተኛ ተብለስ ትባላለህ። አልጋ ላይ እየተገላበጥክ ኑ ግቡና አውሩ። ኢየሱስ በመስቀል ላይ ሲሰቀል ዓለም ሁሉ ድኗል ብላችሁ የምትሉ ኦርቶዶክሳውያን ኑ ግቡ። አብረንም እንደ ሶሪያ ወንዞች እየፈሰስን ነው ብላችሁ የምትሉ የባጃጆቹ ሉተራውያን ካላችሁ ኑ ግቡ። ካቶሊክም ነን ብላችሁ የምትሉ ካላችሁ ኑ ግቡ። ቃል ለምድር ለሰማይ እኮ አልኩ። አይቀጡ ቅጣት እንቀጣለን ብሎ እንዳለ ቃል ለምድር ለሰማይ ፉከራ አይደለም። ኑ ግቡ። ይኸው ቤት ከፍቼ ነው። ኑ ግቡ። ከየትኛው ከአራቱም ከኮፕቲክም ከኢትዮጵያ ኦርቶዶክስም ከሉተራውያንም እንደዚሁም ከካቶሊክም ዓለም ኢየሱስ በመስቀል ላይ ሲሰቀል ዓለሙ ሁሉ ድኗል። እስላሞች ድኗል፣ ቡድሃ ድኗል ብለህ የምትል ቡዳው ሰውዬን አግባና አውራል። ቡዳነትህ ለቆ ትወጣለህ ማለት ነው። እዚህ ተንቀሳቀሱ እንጂ ደውሉላቸው፣ ቀስቅሷቸው ወገኖቼ። እሺ ሼር አድርጉት። አይቀየርም። የምን አርስቀይር አይቀየርም። ፔንቴኮስታሉ ነገረ ድህነት ላይ አያወሩም ማረን ብለው የሚሉት በለቅ ወፌ ቆመች ይባሏቸው። እንዴ አረግቡ እንደው በመድኃኒዓለም እንደው ስለተሰቀለው ጌታ ልለምናችሁ ኑ ግቡና ኢየሱስ መስቀል ላይ ሲሰቀል ዓለም ሁሉ ድኗል ብላችሁ ምትሉ ነው። የሺ ፍልጥ ማሰሪያው ልጥ ይባላል በሀገራችን። የኔ ሀገር ገበሬ ሲፎክር ማለት የሺ ፍልጥ ማሰሪያው ልጥ ይባላል። ምነው ከፔንቴኮስታሉ ጋር መውራት አፈራችሁ? ፔንቴኮስታሉ ለመሳደብ በአንድነት ትቆማላችሁ። ስጨሱ አይተናል። ለምን በአንድነት ገብታችሁ አታወሩም? እዚህ ላይ ተራ በተራ ማለት ነው። ከዚህ ከገስት ላይ ይወርዳሉ። ሁሉንም ማስወርጄ ተራ በተራ ስምንትንም አሳልፌ እንጠይቃችሁ። ተጠይቁ። መጽሐፍ ቅዱስ ነው የሚጀምረው። ከመጽሐፍ ቅዱስ ላይ ታወራለህ። 66 ውስጥ ትንፋሰ እግዚአብሔር ላይ የትኛው ጋር ወንጌላውያኑ እንደጻፉ ቅዱስ ጳውሎስን በመልእክታቱ የጻፈው ካለ የብሉይ ኪዳን ቅዱሳን ነቢያትም የጻፉት ካሉ የእግዚአብሔር ልጅ ኢየሱስ ክርስቶስ ሲሰቀል ዓለሙ ሁሉ ድኗል ብሎ ያለ ያስተማረ ሐዋርያ ካለ ታመጣለህ። እዛ እናያለን ማለት ነው። ዓለሙ ሁሉ ያያል። የአባቶች አምላክ ስም ይባረክ፣ ስም ይባረክ። ወንድምነት ዛሬ እነሱ ከገቡ በቅሎ ትወልዳለች። ይሄ ቤት ዛሬ ዳግማዊ ቀርሜሎስ ይሆናል ማለት ነው። ኖ ግቡ። አንድ ሰው ነው የፈለግኩትኝ፣ አንድ ሰው እነዚህን ሁሉ ወክሎ ሊመጣ የሚችል ከኦርቶዶክስም ይሁን ሉተራውያኑን፣ ሌሎች የቲክቶኩን የባጃጁን ሉተራውያን የባጃጆቹን ያልኩ የምድሪቱ ሉተራውያን እኛ ነን። ኦኬ ካለ ይምጡ። ሙሉ ኃይላችን እንጠቀማለን ብለው ሲሉ የነበሩ ሁሉ የት አሉ? ይምጡ። ያው እንዳያችሁት ነው እንግዲህ ጴንጤን ለመሳደብ ግን አብረው አንድ ገስት ላይ 6 እና 7 ሆነው አንድ አይነት አንድ እኮ አይደሉም። ለምን በአንድ ከተስማሙ ለምን በአንድነት አይሆኑ? በሙሉ አሁን እንትን የኮፕቲኮቹ ለምን ወደ ኢትዮጵያ ኦርቶዶክስ አይገቡ? የባጃጆቹም ሉተራውያን ለምን አይገቡ?
ወደ ኦርቶዶክስ። እውነቴን ነው የምልህ። እኛ ጥለኑ የመጣኑ ሽክና መጠጫ ሁሉ አለ። እኔ ጥዬ የመጣሁት ማንቆርቆሪያ ሁሉ አለ። ጸበል የምንሰጥበት የነበረ ማለት ነው። ሰንበቴ ስንጠጣበት የነበረ ሁሉ አለ እዛ። ለምን አይገቡም ወደ ኦርቶዶክስ? የባጃጆቹን ነው ያልኩ። ጠቅልሉና ግቡ ጓዛችሁን ይዛችሁ ማለት ነው። ቀደምትም ጥንታዊትም ስለሆነች የኢትዮጵያ ኦርቶዶክስ ይሄ እነግርላታለሁ ከእድሜ አኳያ ማለት ነው። ስራ ማትሰራ ግን ያልሰራች በመዋለድ ብቻ የበዛች በስብከት ያልበዛች ቤተክርስቲያን የኢትዮጵያ ኦርቶዶክስ ናት። በስብከት አልበዛችም፣ በስጋ በመዋለድ ነው የበዙት። በስብከትማ ብትበዛ ሞቃዲሾን ለጌታ በማረከች ነበር። በስብከትማ ብትበዛ ጅቡቲን ለጌታ ባንበረከከች ነበር። በስብከትማ ብትበዛ ደቡብ ሱዳን፣ ሰሜን ሱዳን የተባለውን ለጌታ ወንጌል እንዲሸነፉ ባረገች ነበር። በስብከትማ ብትበዛ ኬንያንም በወንጌል በማረከች ነበር። ዕድሜዋ 1700 ዓመት ነው። ስራ ዜሮ፣ ስብከት ዜሮ። እኔ አይደለም ያልኩት፣ ብፁዕ አቡነ ማርቆስ ጳጳሱ ጨለማ ውስጥ ነን ብለው እነሱ እንኳን ጨለማ ውስጥ ላሉ ገና ወንጌል እንዲሰበካቸው 1700 ዓመት ቤተክርስቲያን ተቀምጦ እንዴት ጨለማ ውስጥ ነኝ ብሎ ይላል? ለምሮ ጨለማ ውስጥ የሆኑት ወንጌል አይሰበክም። ምን እንደሚሰበከው በዛቲ ዕለት አይረፈ በላይ ዘለቀ እያለ ነው የሚል ስንክሳሩ ላይ ሁሉ ስለተጻፈ ማለት ነው። በዚህ ቀን በላይ ዘለቀ ያረፉበት ቀን ነው። የእኚህ ጀግና ብፁዕ አባታችን በረከታቸው ይደርብህና ብሎ ይልላል። ከእናታቸው ከወይዘሮ እንትና ከአባታቸው ከአቶ እንትና በዚህ ቀን ተወለዱ፣ በዚህ ቀን አረፉ ማለት ነው። ይህ ነው የሚሰበከው በቤተክርስቲያኒቱ መድረክ ላይ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ማህበር የሆናችሁ የእመቤታችን የአስራት ልጆች የሆናችሁ ይልላል። ለአቦ ነው አስራት ሰጠው የተባለው። ለስንቱ ነው እግዚአብሔር የሰጠው? ኢትዮጵያንማ እንደጻፉት ቢሆን ኢትዮጵያን እንደ እግዚአብሔር የተጫወተባት የለም እኮ ብለህ እንድትል ነው የሚያደርገህ። ለስንቱ አቀራምቶ ለእኛ ለ86 ብሔር ብሔረሰብ እንኳን አልበቃም። ብራዘር ሰፈርህ አይደለም ልቀቅልኝ እየተባለ ህዝባችን እየተገዳደለ ነው። አንተ ለእመቤታችን አስራት ሰጠ ብለህ ትላለህ። እሱን አንብቤ ሲጨርስ ገድለ ተክለ ሃይማኖትን ሳነብ ለተክልሻም ነው የተሰጠው ብለህ ትላለህ። እሱን አንብቤ ደግሞ ገድለ ገብረ መንፈስ ቅዱስ ላይ ሲሄድ ለገብረ መንፈስ ቅዱስም አስራት ተሰጣቸው ይላል። እግዚአብሔር አስራት ወጪ አውጪ ነው እንዴ? አስራት ተቀባይ እንጂ እሱ አስራት አውጪ ነው? ማርያም አስራት አውጪ ማን? አስራት ተቀባይ። እግዚአብሔር አስራት አውጪ ሆኖ ማለት ነው። ይታይ ታናሹ ለታላቁ ነው እንጂ የተባለው እንዴ ታላቁ ለታናሹ አስራት ያወጣል? ታናሽ የነበረው ሌዊ ታላቅ ለነበረው ለመልከ ጼዴቅ አስራትን አውጥቷል። የት? በአብርሃም ወገብ ውስጥ ሆኖ። ተናገር ኤርሚያስ። ብሉይ ኪዳን ፈታትቼ ነው ማስቀምጥ አልኩ። የት? አብርሃም ወገብ ውስጥ ሆኖ ሌዊ ለመልከ ጼዴቅ ለታላቁ አስራትን አውጥቷል ይላል። እግዚአብሔር ነው ታላቅ ወይስ ማርያም ነው ታላቅ? እግዚአብሔር አስራት አወጣ ይለዋል። መጽሐፍ ቅዱሳችን ግን ስናነብ እግዚአብሔር ለማንም ሰው አስራት አወጣ ብሎ የሚል የለም። ለእግዚአብሔር ግን አስራት እንዲያወጡ ሕጉ ያዛል። ሕገ ልቦና ላይ ያዕቆብ አውጥቷል። በሕገ ኦሪት ሌዋውያን እስራኤላውያን ታዘዋል። ግልጽ አይደለም እንዴ? ግልጽ ነው። ዘፍጥረት 14 ጠቅሱ። ዘፍጥረት 14 የጎዶሎ ጎሞርን 5ቱ ነገሥታት ወቅቶ በተመለሰበት ሳለ አብርሃም በሰዊ ሸለቆ አግኝቶት ያኔ ሌዊ በአብርሃም ወገብ ውስጥ ስለነበረ ለመልከ ጼዴቅ አስራትን አወጣ ይላል። ታናሹ ለታላቁ አስራት መውጣት ሕግ ነው ማለት ነው። እግዚአብሔር አስራት አወጣ ይለዋል። ማንን? ማርያም። ለማርያም ኢትዮጵያን አስራት ብሎ ሰጣት። እዛው ኢትዮጵያ ማን እስራኤል ሀገር ትሂድ እንጂ ማርያም ለእኛ ለ86 ብሔር ብሔረሰብ አልበቃ ብሎ ኦሮሞ አማራውን፣ አማራው ትግሬውን፣ ትግሬው ከምባታ ወላይታውን፣ ወላይታው ሲዳማውን ሲቀጣቀጡ እኮ ሲገዳደሉ እኮ አይተናል ህዝባችንን። የኢትዮጵያ መሬት ለኢትዮጵያ ብሔር ብሔረሰቦችም አልበቅ። አንተ ለማርያም አስራት ሰጥቷታል ብለህ ምን አሉ? ማናቸው? እኛ ረጅም ጥምጣም የሚጠመጥሙት ሰውዬ የጎንደሩ ሊቀ ሊቃውንት ማናቸው? እዝራና ማቸው የሚባሉት የእመቤታ ድንቹ የማን ነው? የእመቤታችን። ጎመኑስ የእመቤታችን። ቲማቲሙስ የእመቤታችን። ቃሪያስ የእመቤታችን። እኚህ ብሉይ ኪዳን ላይ ቢሆን ኖሮ መቀመጫቸውን 40 መገረፍ የነበረባቸው ሰው ናቸው። እግዚአብሔርን አሳንሶ ፍጡርን ድንቹም ጎመኑም ቲማቲሙም የእመቤታችን ነው አለን።
አሁን ይሄ ነው ሊቅ። ዘፍጥረት መጽሐፍ ምዕራፍ 1 ላይ እግዚአብሔር ምን አለ ይላል? እግዚአብሔርም ምድር ሐመልማላትን ወይ ደግሞ እጽዋትን ታበቅል ዘንድ አዘዛትና አበቀለች ይላል። ያኔ ሲበቅሉ ነው እነ ድንች፣ እነ ቲማቲም፣ እነ ጎመን በሙሉ ብለህ የምትለው አሁን የምገምጠው ማንጎም ዋቴቨር በሙሉ ሁሉ በእርሱ ሆነ፣ ከሆነው እንኳን አንዳች አለ እርሱ ያልሆነም የተባለለት የዳዊት ልጅ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው የፈጠራቸው። እንዴት ሆኖ ነው የማርያም ድንች የሚሆነው? እግዚአብሔር በፈጠረው ድንች ማን ነው ማርያም የማርያም ድንች ያደረገው? የማርያምን ድንች እየበሉ የማርያምን ቲማቲም እየበሉ ይላል። ብራዘር እግዚአብሔር የፈጠረውን ቲማቲም ነው የበላኑ ቆፍረን ሰርተን። የማርያም ቲማቲም የሚባል የለም። እናፈርጠዋለን ስልህ ፍርጥ ነው የማደርገው። የማርያም ቲማቲም የሚባል የለም። የማርያም ድንች የሚባል የለም። የድንቻም ትውልድ የለም እኮ ነው ብዬ የምልህ። የእግዚአብሔር ነው። እግዚአብሔር ነው የፈጠረው። ኦኬ አክብር እግዚአብሔርን። ሁሉን የሰጠን እሱ ነው። ሁሉን የፈጠረ እሱ ነው። እና አስራት ሰጠ ይላሉ እግዚአብሔር። የማርያምን አንብቤ ሳልጨርስ ገብረ መንፈስ ቅዱስ ገድለ ሲሄድ አስራት ስጠኝ ብሎ አለው። ኢትዮጵያን ሁሉ ሰጥቻለሁ፣ ስለዚህ ኢትዮጵያን ሁሉ ምሬልሃለሁ አለው፣ ከጎጃም ሰዎች በቀር። የጎጃም ሰዎች ግን ቡዳዎች ስለሆኑ አልምራቸውም ብሎ አላቸው ይላል ገድለ ገብረ መንፈስ ቅዱስ ላይ። የአርቲስት ማህሙድ አህመድ ሚስት ማናቸው? ወይዘሮ ማናቸው የሚባሉ ስማቸውን አምጣልኝ። በባለፈው ቪዲዮ ሳሳየ ነበሩት። እሳቸው ሁሉ ጭምር ሳይቀር የቅባቶቹን ጎጃም ላይ ደውለው ጠይቀው እስከ መቼ ነው እየተሰደብን የምንኖረው ብለው ቅባቶች አሁን ሰፓሬት ያደርጉት ከዚህ የተነሳ ነው። ጎጃም ቡዳ ነው እየተባለ እስከ መቼ ነው እየተሰደብን የምንኖረው? ለቅዱስ ሲኖዶስ ለብፁዕ አቡነ ጳውሎስ ፓትርያርክ በሳቸው ዘመን አቅርበን ነበረ፣ ግን ሰሚ አጣን። ስለዚህ ቡዳ እየተባልን እየተሰደብን አንኖርም ብለው ቅባቶች፣ ወይዘሮ እጅጋየሁ ማለት ነው። ቴንኪዩ። ቪዲዮ አለ ከፈለግኩ አሰማዋለሁ። እሱን ሳነብ አስራት አቦ አስራት ተሰጠው ከጌታ አለልህ። እሱን አንብቤ ጨርሼ ሲሄድ ደግሞ እስትንፋሰ ክርስቶስ ላይ ስትሄድ ለእስትንፋሰ ክርስቶስ ሰጠ ይላል። እሱን አንብቤ ስጨርስ የዘርአ ብሩክን ገድል ሳነብ 450 ቃል ኪዳን ሰጠው ይላል። ካን ኢማጂን 450 ለዘርአ ብሩክ ለወሎ ሰውዬ፣ ለዕብራዊው ለአብርሃም እንኳን አንተ እና ቃል ኪዳን ቁጥር አልሰጠውም። ኪዳኑን ከሱ ጋር ያቆመ ማለት ነው። ለዕብራዊው ለአብርሃም እንኳን እግዚአብሔር ይህንን አልሰጠም። 450 ቃል ኪዳን ገባለት ትላለህ እንዴ? ከቃል ኪዳኑ ብለህ ስትል ጥፍርህን ያሰረ መንግስተ ሰማያት ይገባል ብሎ የሚል ነው። የፀጉርህን ዘለላ ከሰውነቱ ላይ የተላጨ ማለት ነው። የትኛውም የወንዶች ሰውነታችን ላይ የሴቶችም ሰውነት ላይ የሚበቅል አለ። ከብብቱም ከብሽሽቱም ከብልቱም አካባቢ የተላጨ ፀጉር እሱን ያሰረ ኦርቶዶክሳዊ መንግስተ ሰማያት ይገባል ይላል ገድሉ። የት ነው የሚገኘው የኚህ ጳጳስ ፀጉር ብለህ ስትል በገዳማቸው የት? ከቲሊሊ ከተማ 35 ኪሎ ሜትር ወደ ጎጃም መንገድ ላይ። እንዴት አይነት እኮ ነገር ነው አንተዬ! እንዴት አይነት እኮ ትግል እኮ የገጠመን አሉ ጀረን አሉ። እና አንድ ኤርሚያስ የሚባል ሰውዬ ከተወለድኩበት ከአርሲ ክፍለ ሀገር ተነስቼ ይታይ ችኳንታ ተከራይቼ ባንዲራ ለጥፌ ሆ እያልኩኝ ወደ ጎጃም የሰላሌ ሜዳ ፊቴን ፀሐይ ማነው ንፋስ እየወለወለው የት ነው የምትሄደው ኤርሚ ተብዬ ብባል የአቡነ ዘርዓ ብሩክን ፀጉር ፍለጋ ምን ልትሆን? ያንን ፀጉር እንደ ቀበቶ በወገቡ ላይ የታጠቀ 22 ትውልዱ ይማርልሃል ብሎ ለአባታችን የገባው ተስፋ ቃል አለ እና ወደዛ እየሄድኩ ነው። ፀጉሩ አለ ወይ ተብዬ ብባል የለም እኮ ሰውየው የለም፣ ሰውየውም የለም፣ ፀጉሩም የለም። እዛ ስትሄድ ግን የጅብ ፀጉር ይሰጡሃል። የደገመበት ደብተራ መተተኛ ይሰጥሃል። የአቦዬ ፀጉር እያለ ዝቋላ ላይ ሄዶ የበሰበሰ ትልልቅ ጥድ፣ ወይራ፣ ግራር፣ ጠዴቻ የሚባሉ ዛፎች ማለት ነው የእንጨት ሽበት የሚባለውን አይነት እሱን ሰብስቦ ያመጣልና ይህንን የአቦዬን ጢም አጭሽበት ይላታል። የአዲስ አበባ ሰዎች ሰምታችኋል አይደል? የአባታችን የአቦዬ ፂም ይልላል። የአቦ ፂም ብሎ ጭስ ያጨስ ጭስ እኔ ስላሴ ባሪያ ጭስ የአቦን ጭስን ያጨስልሃል። የእግዚአብሔር ልጅ ኢየሱስ መስዋዕቱ ቀራንዮ ላይ በዘላለም መንፈስ ሆኖ ራሱን ለእኛ ያቀረበ ለእግዚአብሔር ያቀረበ ስለ ክርስቶስ ኢየሱስ ማነግሩት። ስለዚህ ከዝቋላ ተራራ ላይ መጣ፣ ከኮሶ እንጨት ላይ የተፋቀ፣ ከግራር እንጨት ላይ የተፋቀ አልጌ አለ።
የእንጨት ሸበት የሚባለው እሱን ያመጡልሃል፣ ያጨሱልሃል። የአቦይ ጢም እየተባለ ማለት ነው። ጌታ ኢየሱስ ፈታኸኝ፣ ገላገልከኝ፣ በእውነት ገላገልከኝ፣ አስራት ሰጠ ብለው ይለሃል ለእነኚህ ሰዎች ሁሉ። እና ምድሪቱ ታዲያ የነ አቦና የነ ገብረ መንፈስ ቅዱስ የነ ማርያም የነ እስትንፋሰ ክርስቶስ የነ ዘርአ ብሩክ እኮ ሆነዋል። ስለዚህ አማራና ኦሮሞ ትግሬ የተባልክ ምድሪቱን ለቃ መውጣት ነው ያለብን። ለምን? እግዚአብሔር አስራት ለማርያምና ለአቦ ለእስትንፋሰ ክርስቶስ ለዘርአ ብሩክ የሚባለው ሰጥቷል። ውልቅ ነው ማለት ያለብህ። ኦሮሞ የተባለ ኢትዮጵያን ለቀ መውጣት፣ አማራ የተባለ ኢትዮጵያን ለቀ መውጣት፣ ትግሬ የተባለ ኢትዮጵያን ለቀ መውጣት፣ ወላይታ ነኝ፣ ከምባታ ነኝ፣ ሀዲያ ነኝ አይሰራም። ለቀ መውጣት ነው ያለብህ። ለምን? እግዚአብሔር ምድሪቱ ለኢትዮጵያውያን ሳይሆን ኦርቶዶክስ ለእነዚህ ሰዎች ሰጥቷል። እኔ ያኔ ምንሽረኝም ቢሆን አነሳለሁ ስልህ እንዴ ኧረ ጎራውን አለው ባደግኩበት እንተላለቃለን ብዬ ስልህ ማን ይሰማል? ኧረ ወግድ ነው የሚለኝ። ማን ነው እሱ? አይልቀቁ ተብለዋል። ለማርያም ስለተሰጠ አስራት መሬቱ ይውጡ ተብሎ ቢባል እኔ ጠቅላ አሽከር ብለው የሚሉ ስንቶች አሉ አልኩ። ጓንዴውን አንስቶ ማለት ነው በሞራ ቀብቶ ያስቀመጠው የወለወለው መሳሪያ አለ። እርግብግቢትህን ብሎ ይደፋሃል ማለት ነው። እስኪ አንድ ኦርቶዶክሳዊ ሄዶ ለማርያም አስራት ተሰጥቷል ልቀቁ መሬቱን ይበል። ምክንያቱም ድምንጩም ጎመኑም የሷ ነው ብለውናል፣ መሬቱም የሷ ነው ብለውናል። ማሰጠ እግዚአብሔር። እስራኤል ሄዳ ትወዳደር እንጂ የአባቶቿ ምድር ያለው እዛ ነው። ቤተልሔም ኤፍራታ ሄዳ ከፍልስጤሞቹ ጋር ትወዳደር። ምክንያቱ ወደ ትውልድ ሁሉ ወደ የአባቱ ከተማ አይደል? ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ይቆጠር ዘንድ መጣ። እንዴት ነው የማወራው? ኤርሚያስ እንዴት ነው የማወራው? እንዲህ ነው የማወራው። ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ አውግስጦስ ቄሳር በነገሰበት ዘመን፣ የሕዝብ ቆጠራ በነበረበት ዘመን ዮሴፍና ማርያም ከገሊላ ተነስተው ወደ ተወለዱበት አገር ወደ ይሁዳ ከተማ ወደ ኤፍራታ ቤተልሔም መጡ ይላል። ወደ ተወለዱበት ከተማ ማርያምና ዮሴፍ ናቸው፣ ከነገደ ይሁዳ ናቸው። እና ዛሬ ያን ቦታ ፍልስጤማውያኑ ይዘውታል። ማርያም የጌታችን እናት መታ ኢትዮጵያ ውስጥ ይሄና ርስቴ ነው እግዚአብሔር ሰጥቶኛል ብላ ብትል ኖ የጌታችን እናት እንደምንወድሽ ይታወቃል። ስለዚህ አገርሽ ሄደሽ እዛው በርስትሽ የአባቶችሽን ምድር ከፍልስጤማውያኑ ጋር ተዋግተሽ አስለቅቂ እኛን ተይድ ብለን ነው ማለት ያለብን። እንዲህ ነው እያላገጥኩ ማፈርስብህ ማለት ነው። ይህን ተረት ለኢትዮጵያን ለማርያም ሰጥቷታል ይላል። እንዲህ አይነት ስብከት ነው የሚሰበከው በየዕለቱ መድረኮቻቸው ላይ። ከዛ ይማረነ ወይ ሳለነ ወይ ቀበነ ብሎ ይልልሃል። እንደኔ አይነት ዲያቆን በማንቆርቆሪያ ይሰጠዋል፣ ጠጥቶ ይሄድልሃል። በቃ እቱ በሰላም ብሎ ሲለው ይሄዳል። ይሄ ትውልድ ነው አየህ፣ እናፈርሰዋለን ፔንቴኮስታሉን ብሎ ከሚጨሱ ሉተራውያን የቲክቶኮቹ ጋር አብረው መጨስ ጀመሩ ማለት ነው። እኔ አርገበግብሃለሁ ትንሽ ነዲድ ነገር ከተገኘብህ። ጭስ ሲራገብ ምናልባት እሳት ነገር ካለው ይወጣል። ያርገበገብህ እንደዚህ መታ ስታደርገው ምኑ ነው ማለት ገድል እየተነበበ እሳት እንዳጠበቅ ወንጌል የተሰበከበት ነው እሳት ያለው የመንፈስ ቅዱስ እሳት። ኦኬ እሳትን ልጠል መጣሁ ብሎ ያለው ወንጌሉ ሲሰብክ ነው። ገድለ ተክለ ሃይማኖትና የዘርአ ብሩክ ጥፍር መነቀልና መላጨት ከብብቱ ከብሽሽቱ የተቆረጠ ፀጉር ፍለጋ እዛ ስለሄድክ ምንም ጠብ የሚልልህ ነገር እንጅሩ እንዴ ተውን እንጂ በመድኃኒዓለም ተውን። በአንደኛው መቶ ክፍለ ዘመን የጥንታዊ ጋርዮሽ የክሮማግነንና ኒያንደርታል የሚባል እኔ 7ኛ ክፍል የተማርኳት አንድ የዝንጀሮ ዝርያ ያለው ተብሎ የሚባል አለ። የእሱ አይነት የጋርዮሽ ማህበረሰብ አስተሳሰብ መተዚህ ትሰብከኛለህ እንዴ አንተ? እንዴት ብትንቀኝ ነው እኔ መድኃኒዓለም ባሪያ እንደዚህ መጣ ጥፍር የዘርአ ብሩክ ጥፍር ከብብታቸው የተላጨችውን እንኳን ባገኝ ካልሆነም ደግሞ ከብልታቸው አካባቢ ከመቀመጫውም አካባቢ ፀጉር የበቀለበት ቦታ በሙሉ ማለት ነው።
ይሄንን ወንጌል ብለህ መተህ ትሰብከኛለህ። ከዛ ትመጣና ከሐዋርያቱ እንዳለ ወርዳ ተወራርዳ በቃ የመጣች ንጽህናዋን የጠበቀች ቅድስት ሐዋርያዊት ኩላዊት ታው በመድኃኔ ዓለም እኮ ነው የምለምነው። ደሜን አታፍላው ስልህ እንዴ ተው ተው። ዝንጀሮ እኛ ያልወጣንበት ገደል ነው ያልፈሳንበት ገደል የለም ብላ ትላለች ይባላል በገጠር። ተው እኮ ነው ብዬ የምልህ። ኦቦሌሳ ተው ማለት ነው። ይኸው ጥያቄ ጠይቄ አንድ የገባ የለም፣ ገስት እንኳን የላከ የለም። ተሰማዋል። አሁን ነገ ተነገ ወዲያ ማለት ነው። ነገ ተነገ ወዲያ ትሰማዋለህ በዚህ ጉዳይ ላይ። ደግነቱ እኔ እናንተ ጋር ቀን ሲሆን እኔ ጋር ሌሊት ነው፣ ተኛለሁ፣ አላያችሁም። ያው ሲነጋ ነው ወይ ቪዲዮ ምናምን ነገር የተቆራረጠ ማየው ማለት ነው። እየየው ይጀምራል አብረው ተሰብስበው። ኢየሱስ ክርስቶስ በመስቀል ላይ ስለተሰቀለ ዓለም አልዳንም። ጌታ ግን በመስቀል ላይ የተሰቀለው ዓለምን ሊያድን ነው። ኦኬ፣ ዓለም በልጁ አምኖ እንዲድን እንጂ የሚል ቃል አለ። አየህ፣ ዓለም በማን አምኖ? በልጁ አምኖ እንዲድን እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም ይላል ታላቁ ሐዋርያ ዮሐንስ። ታዲያ ሳያምን ሙስሊም ይድናል እንዴ? አይድንም። ሳያምን ኦርቶዶክስ ይድናል? አይድንም። ሳያምን ጴንጤ ይድናል? አይድንም እኮ አልኩ። አትድንም። ሳታምን አትድንም። መድኃኔዓለም ምስክር ነው፣ አትድንም። በሚካኤል ክንፍ ላይ ተንጠላጥዬ እገባለሁ ብሎ የሚል ክርስቶስ ሰምራ እቅፍ ድግፍ አድርጋ በ12 ክንፏ ከ12ቱ ክንፏ በሁለቷ ታቅፈኛለች ምናምን ብሎ ሚል ካለ ተረት ነው ብራዘር። 3:16 እንዲነበባል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። በማንም የሚያምን በእርሱ የሚያምን ሁሉ። በቃ ወደ ቤታችን መበተን ያለብን። በኢየሱስ ሳያምን ሰው አይድንም፣ አይድንም። እሱ ስለተሰቀለልህ ብቻ አትድንም። ልታምነው ይገባል። አምላክ መሆኑን፣ ሰማያትና ምድርን የፈጠረ ጌታ መሆኑን፣ ከድንግል ሴት እንደተወለደ፣ ለበደል ኃጢአታችን እንደሞተ፣ እኛን ስለማጽደቅ በሦስተኛው ቀን ከሙታን እንደተነሳ፣ በስሙ ንስሐና የኃጢአት ይቅርታ ከኢየሩሳሌም ጀምሮ በአሕዛብ ሁሉ እንደሚሰበክ፣ ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለን የተባለው ይሄ ሳይሆንስ እስላም ዳነ ብሎ የሚል ኦርቶዶክሳዊ የሚጨስ ጭስ ኦርቶዶክስን እንኳን ራሱ እንኳን አይወክላትም። የቄስ ጭስ፣ የዲያቆን ጭስ፣ የመምህር ጭስ ማለት ነው። መጽሐፍ እንደዛ ይላል አይልም? አዎ፣ የእግዚአብሔር ልጅ ኢየሱስ ለዓለሙ ነው የሞተው። ለአንዳንድ ሰዎች አይደለም የሞተው፣ ለዓለም ነው የሞተው። እግዚአብሔር ልጁ ለዓለም ነው የሰጠው። ስለዚህ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷል ካለ በኋላ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። በእርሱ በሚያምን አይፈረድበትም። ሙስሊሞች ያምናሉ እንዲ? አሁን በእርሱ አያምኑም። ስለዚህ የተፈረደባቸው ናቸው ያልተፈረደባቸው? በፍርድ ውስጥ ነው ያለው። ራሱ ኦርቶዶክሳዊ አሁን በዚህ ያምናል እንዴ? አያምኑም። አምኛለሁ ብሎ የሚለውን ሰውዬ ገብተህ እኮ ስታስጠራው ስጠይቀው የዘላለም ሕይወት አለ ብለህ ስትለው አዎ ብሎ ካለ በኋላ ብትሞት መንግስተ ሰማያት ትገባለህ ብትለው እሱንማ አላውቅም በጌታ ቸርነት ነው ብሎ የሚል አያውቀውም የዘላለም ሕይወት እንዳለው አለ አይደል? እንደዚሁ ጋር ኤርሚያስ አንተ ጋር ጴንጤ ሆኖ የሚያንቀላፋ ስንት። አዎ በኢየሱስ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ ያኔ በስምንተኛው ተፈርዶበታል አይደል ብሎ የሚለው አሁንም ተፈርዶበታል ይላል። አሁንም በፍርድ ውስጥ ነው ያለው። ዓለም ከፍርድ ውስጥ ከእግዚአብሔር ፍርድ ውስጥ እንዲወጣ ነው ለዘላለም የሚሆነውን የማይለወጠውን ቅዱሱን ወንጌል በእጃቸው አስይዞ ከፀሐይ መውጫው እስከ መጥለቂያው ድረስ ላከው ይላል። እነሱም በሄዱበት አገር ሁሉ ሰበኩ ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ማዳን።
ሶሪ ሰበኩ በሄዱበት ሀገር ማለት ነው። በጌታ በኢየሱስ በማመን ሰበኩ። ከተሰቀለ ጌታ ስለተሰቀለ ዓለም ዳነ ብላችሁ የምትሉ ከሆነ ለምንድን ነው ሐዋርያቱን ወንጌል እንዲሰብኩ ያዘዛቸው? ላልሰማው እንዲያሰሙ አይደለም ወይ? እንድንመሰክርና እንድንሰብክ አዘዘን ይላል። የት? ሐዋርያት ሥራ መጽሐፍ ምዕራፍ 10 ላይ ማለት ነው። እንዴት እኮ አይነት አንተ ደግሞ ጴንጤ ስለ ድህነት አያወራም እኮ ብለው ማለታቸው እኮ በጣም የሚያስቀኝ ማለት ነው። የጭስ ስብስብ። ኦኬ እንደዚህ ይላል። እንዳላስረዝመው ነገሩን እንደዚህ ይላል። የቅዱስ ጴጥሮስ ንግግር ነው። ጴጥሮስም አፉን ከፍቶ እንዲህ አለ። የት? ቆርኔሌዎስ ቤት ተልኮ ማላከው ጌታ ለምን? ይሄ ሰውዬ ወንጌል መስማት አለበት። ቆርኔሌዎስ የሚባለው በማን በኩል ነው ወንጌሉ መስማት ያለበት? ጴጥሮስ በሚባል ሐዋርያ በኩል። ማን የነገረው? የእግዚአብሔር መልአክ። መልአኩም አልኮት እግዚአብሔር። የት? አባባ ቆርኔሌዎስ ቤት ቂሳሪያ፣ በሜዲትራኒያን ባህር ላይ ተተግና የተሰራች ከተማ ናት። ከቀርሜሎስ ተራራ በታች አለች። ባለፈው አሳይቻችኋለሁ። እና የምትድንበትን ነገር ይነግርሃልና ጴጥሮስን ከኢዮጴ ከቁርበት ፋቂው ከስምዖን ቤት በእንግድነት ተቀምጠዋልና አስጠራው አለው። ምን? የምትድንበትን ነገር ይነግርሃል። አልዳንም እንዴ ቆርኔሌዎስ? አልዳንም። ጌታ ጸሎቱን የሰማለት መጽዋዕቱን የተቀበለለት ሰው አልዳንም። 4 ነጥብ። ድነት ስለ እግዚአብሔር ስለ ኢየሱስ ክርስቶስ አምላክነትና ከድንግል መወለዱን ለበደል ኃጢአታችን እንደሞተ በሦስተኛው ቀን ሞትን ድል አድርጎ እንደተነሳ በስሙ ንስሐና የኃጢአት ይቅርታ እንደሚገኝ ከሰባኪዎች አፍ ከነ ጴጥሮስ አፍ ከነ ኤርምያስ አፍ ልሰማ ይገባል። በመጀመሪያ አየህ፣ እግዚአብሔር የላከው በጽድቅ ይናገራል። እናስ ተጠራ፣ ሄደ። የእግዚአብሔርን ቃል የምታውቁ ሰዎች ጴጥሮስ ተጠራ፣ በመልእክተኛ ሄደ። አፉንም ከፍቶ እንዲህ አለ ይላል። እሺ እግዚአብሔር ለሰው ፊት እንዳያዳላ ነገር ግን በአሕዛብ ሁሉ እርሱን የሚፈራና ጽድቅንም የሚያደርግ በእርሱ የተወደደ እንደሆነ በእውነት አስተዋሉ ይላል። ቆንጆ ያስተውልሃል ጴጥሮስ። የሁሉ ጌታ በሚሆን በኢየሱስ ክርስቶስ ሰላምን እየሰበከ ይህንን ቃል ወደ እስራኤል ልጆች ላከ። ሃሌሉያ። ዮሐንስ ከሰበከው ጥምቀት በኋላ ከገሊላ ጀምሮ በይሁዳ ሁሉ የሆነውን ነገር እናንተ ታውቃላችሁ አላቸው። እዛው በኢየሩሳሌም ሀገር ውስጥ በእስራኤል ሀገር ውስጥ ቂሳሪያ በሚባል ከተማ በቀርሜሎስ ተራራ በታች ተተግና ሜዲትራንያን ባህርን ተተግና የነበረች ጥንታዊ ከተማ ናት። ጳውሎስም በዚች በቂሳሪያ ከተማ ነበረ። ኦኬ፣ ጥንታዊ ከተማ ናት። እና በዚህ ክፍል ላይ እንደሚናገረው እናንተ ምስክሮች ናችሁ አለ። ማለት የተሰወረ ነገር አይደለም። ለቂሳሪያም፣ ለአኮብ፣ ለዛብሎና ንፍታሌም ምድር የተባለው ሰሜኑ እስራኤል ላይ፣ ለአሴር ምድር፣ ለይሁዳ ምድር፣ ለየትኞቹም ለእስራኤል 4ቱም ማዕዘናት የጌታ ኢየሱስ ክርስቶስ ዝናው ወደ አሕዛብ ሁሉ አገር ወጥተዋል። ወዴት? ወደ ጢሮስና ወደ ሲዶና። የአሕዛብ ሀገሮች የሚባሉት ውስጥ የአሕዛብ ገሊላ ነበር፣ የእስራኤል ገሊላ ነበር። በአሕዛብ ገሊላ በተባለው የአሁኑ ሊባኖስ ውስጥ ያለ ነው ጢሮስና ሲዶና። ቴሪ ኤንድ ሲዶን ይላል። አሁን ወደዛ ሁሉ ዝና ወጥቷል የጌታዬ ከእስራኤል ምድር አልፎ ማለት ነው። እና ታውቃላችሁ አላቸው። በይሁዳ ሁሉ የሆነውን ነገር እናንተ ታውቃላችሁ። ቆርኔሌዎስ ታውቃለህ፣ ሰምተሃል። በሮማውያን ወታደር አንድ ወንጀለኛ ያልሆነ ወንጀለኛ ነው ብለው በወንጀለኞች መካከል የሰቀሉት አንድ ጻድቅ ሰው አለ። ታውቃለህ። ያ ሰው ግን ጻድቅ ሰው ብቻ አይደለም፣ ታዲያስ ጻድቅም አምላክ ነው። ስለዚህ ታውቃለህ። ታውቃላችሁ በይሁዳ የሆነውን አላቸው። እንዲህ ነው እንጂ ሰባኪ ኧረ አናቅም ብሎ አይደለም ያለው። ታውቃላችሁ። እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስ በኃይልም ቀባው ይላል። ክብር ለጌታ ይሁን። እርሱም መልካም እያደረገ ለዲያብሎስ የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔርም ከእሱ ጋር ነበረና ካለ በኋላ እኛም በአይሁድ ሀገርና በኢየሩሳሌም ባደረገ ሁሉ ምስክሮች ነን። እርሱንም በእንጨት ላይ ሰቅለው ገደሉት።
እርሱንም እግዚአብሔር በሦስተኛው ቀን አስነሳው ይገለጥም ዘንድ ሰጠው። ይህም ለሕዝብ ሁሉ አይደለም፣ ነገር ግን በእግዚአብሔር አስቀድሞ ለተመረጡ ምስክሮች ሆነን ለእኛ ነው እንጂ። ማለት በመጀመሪያ የተገለጠው ለእኛ ነው እያለ ነው እንጂ ክርስቶስ የተሰጠው ለሕዝብ አይደለም እያለ አይደለም። ለእኛ ነው መጀመሪያ የተገለጠልን እያለ ነው። ከሙታን ከተነሳ በኋላ ከእሱ ጋር የበላን የጠጣን እኛ ነን። ይሄን ነው አየህ፣ እያወራ ያለው ይሄንን ነው። አዎ ስማልኝማ። ከዛስ ለሕዝብ እንድንሰብክና ምን ያደርግልህ ትሰብካለህ ጴጥሮስ? ዓለም ሁሉ ክርስቶስ መስቀል ላይ ሲሰቀል ድኗል እያሉ እነ መምህር አንቶኒ ወሬ እያወሩ ነው፣ እዚህ እየጨሱብን ማለት ነው። የምን መስበክ ነው ጴጥሮስ የምታወራብህ? ታዘናል። ለሕዝብ እንድንሰብክና በሕያዋንና በሙታን ሊፈርድ በእግዚአብሔር የተወሰነ እርሱ እንደሆነ እንመሰክር ዘንድ አዘዘን። እንሰብክና እንመሰክር ዘንድ አዘዘን። እንሰብክና እንመሰክር ዘንድ አዘዘን። ትእዛዝ ለምን? ላልሰማ አሰሙ። ለአይሁድም ሕዝብ ለአሕዛብም እስከ ምድር ዳርቻ ድረስ አሰሙ። ሂዱ፣ መስክሩ፣ ተናገሩ። ዝናዬን ወዳልሰሙ ወደ ሩቅ አገር እልካችኋለሁ ብሎ በትንቢተ ኢሳይያስ መጽሐፍ ምዕራፍ 66 ላይ እንደተናገረው ማለት ነው። ስለዚህ ጌታ ላካቸው። ዓለም ሁሉ ድኗል ብለህ የምትል ውዳሴ ማርያም እየደገምክ የምትውለው ደብተራ ባገኝን ጥሩ ነበረ። ፍቅር የሚት አድርገው ማይኩን ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚእ አግዞ ለአዳም እንደማለት አይደለም። እንሰብክ ዘንድ አዘዘን። ካልተሰበከስ ዓለም አይሰማም ስለ እግዚአብሔር ልጅ። ስለዚህ አይድንም ማለት ነው። መስዋዕትነቱ ግን ቤዞቱ ስራ ግን መስቀል ተሰርቶለታል። አዎ ያ የተሰራለትን ግን የጌታን ፍቅር፣ የጌታን ምሕረት፣ የጌታን ጸጋ ግን ሊነገረው ይገባል። ወደ አሕዛብ ሀገሮች፣ ወደ ደሴቶች ሁሉ፣ ወደ አውሮፓ፣ ወደ እስያ በሙሉ ተበተኑ። በዚያ ዘመን የነበሩት በተለይ እስያንና አውሮፓን ረግጠዋል አባቶች ሐዋርያት። አንዳንዶቹ በታሪክ እንደሚናገሩት ቶማስ እንዳገር ሄዶ ነበረ ብሎ የሚል የኦርቶዶክስን ተረት አይደለም የምነግርህ። በደመና ልቦናው ተበጸበጸ ምናምን ብለው እሱ የነዘበነ ተረት ነው። እሱን ተወው። ግን ቶማስ ወደ እንዳገር ሄዶ እንደነበረ የመጽሐፍ ቅዱስ ተማሪዎች ይናገራሉ። ብቻ ወደ ወጡበት አገር ሁሉ የጌታን ማዳን፣ በጎነቱን፣ ቸርነቱን፣ አምላክነቱን፣ ፍጹም ሰውነቱን ከድንግል ሴት እንደተወለደ ለበደል ለኃጢአታችን ቀራንዮ መስቀል ላይ እንደሞተ በሶስተኛውም ቀን ሞት ይዘው ዘንድ እንዳልቻለ ከሙታን ተለይቶ እንደተነሳ በክብር ከሙታን ከተነሳ በኋላ በሶስተኛው ቀን 40 ቀን ስለ እግዚአብሔር መንግስት እያስተማረ ከዛ በክብር አድርጎ በሰማያት በግርማው ዙፋን ቀኝ እንደተቀመጠ ደግሞም በሕያዋንና በሙታን ላይ ሊፈርድ ተመልሶ ወደዚህ ዓለም እንደሚመጣ አባቶቻችን ቅዱሳት ሐዋርያት በምድር ዙሪያ ሁሉ እየዞሩ ሰበኩ። የሰበኳቸው ሰዎች ሰሙ፣ የሰሙቱ አመኑ። ከዛ ሲያመኑቱ ዳኗ። እንሰብክና እንመሰክር ዘንድ አዘዘን አላለም ጴጥሮስ? አሁን ለአረቡ ማን የሰበከው? ማን ነው የመሰከረለት? እኛ እኮ እንደ ኢትዮጵያ እኮ አልኩ። በተለይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እድሜ እየጠራን የ1700 ዓመት ጥንታዊት ቤተክርስቲያን ይልላል። ሰው ምን አረገች ነው? ምን አረገች? 1700 ዓመት እኔ ኢትዮጵያ ውስጥ እንኳን ወንጌል ስሰብክ አላቅም። ደቡቡን ክፍል መጥተው ሚሽነሮች አይደሉ እንደ ወንጌል የሰበኩት? የምዕራብ ወለጋን በንጉሱ በአፄ ምኒልክ ዘመን ጀርመኖች አይደሉ? የጀርመን ሚስዮናውያን አይደሉ መጥተው የሰበኩት? የነ ዶክተር ነጋሶ ጊዳዳን አባትና ሌሎችንም ሁሉ ጭምሮ ማለት ነው። የነ ዶክተር ማነው ሌንጮ ለታ ምናምን ነገር የሚባሉት ፖለቲካ ውስጥ ያሉት የነሱ ቤተሰቦችን ሁሉ ማለት ነው አይደለም እንዴ? የነሱን አያቶችና አባቶች በንጉሱም በጃንሆይ ዘመን በሚኒልክም ዘመን መጥተው የሰበኩት ጀርመን ሚሽነሪዎች አይደሉም ወይ? የኦርቶዶክስ ቤተክርስቲያን ደብተራስ ያኔ ጠላውን ሲጠጣ ነበር። ደቡቡን ክፍል ሚሽነሮች አይደሉም? ሚስዮናውያን አይደሉም መጥተው የሰበኩት? ከኖርዌይ፣ ከፊንላንድ፣
ከሆላንድ የመጡ ማለት ነው። የኦርቶዶክስ ቤተክርስቲያን ምን እያደረገች ነበር? እዝል፣ ግዕዝ፣ አራራ እየተማሩ የተወሰኑ ሰዎች በቃ ህዝቡ ዳቦ እየጋገረ ጠላ እየጠመቀ ያመጣል። ቄሶቹ ይጠጣሉ። እሜቴ እነሱ ይግቡ ወደ ማጀት ሲያጠጡት ይወዳል ካህንና ሽንኩርት እያለ ይልፋል። በቃ ወንጌል ማን ይሰብከዋል? ማንም። ራሱ ህዝቡ ንቋቸው እኮ ህዝቡ አልኩ ንቋቸው። መምሬ ቄሱ ዳቦ ሲቆርሱ ጡጥ አለ ፈሱ እያሉ ማለት ነው ሙድ ሲይዙብህ። ምክንያቱም ዳቦ ሲቆርሱ ፈሳቸውን ሲፈሱ ነው በቃ የሚያዩት። ምዕመኑ ነው እንደዛ ያላቸው። መተረጫ ወንጌል ሲሰብኩ የቱ ጋር ተገኘው? አባባ ቄሱ ዳቦ ሲቆርሱ ጡጥ አለ ፈሱ እያሉ ማለት ነው። እንደዚህ ነበር እኛ ስንል የነበረው። ምዕመኑ እንኳን ታዝቦ ማለት ነው። እኔም እዛ በነበርኩበት ሰዓት ላይ ስንጠጣ ነበር አልኩ። ብራዘር ምንም አይጠጣ ነገር አለ። በረኪና ብቻ ነው ያልጠጣ ነው። አረቄ ከአርሲ እስከ ደንበጫ እስከ ደብረ ብርሃን ያልጠጣ ነው ነገር የለም። ጠላ ብለህ ብትል የማን ልበልልህ? የምንጃር በል የተጉለት ይሻላል፣ የደብረ ብርሃኑ ይሻላል፣ አይ የወሎ ኮረፌ ይሻላል። የባህር ዳሩ ደግሞ ገና አንድ ጠጥተህ 40 ነው የሚያስወራ። ያስለፈልፍሃል። እኔ ቆሎ ትምህርት ቤት ሲሄድ መጀመሪያ ጊዮርጊስ ቤተክርስቲያን ባህር ዳር ጊዮርጊስ የኔታ ግሩም አይነ ስውሩ የዜማ ትምህርት ቤት ማለት እስከ ቅርብ ጊዜ ድረስ በሕይወት አሉ ሲባል ሰምቻለሁ። እሳኛው አባት ሞተው እንደሆነ አሁን አለቅ ፌስቡክ ላይ እስካለሁበት ጊዜ ድረስ ሰምቻለሁ። እና እዛ ሄጄን በሰጡኝ የባህር ዳሩ ጠላ ተብሎ እንደዚህ መታ አድርገው ነው የሚሰጡ። ብራዘር ጠጥቼ እንዴ የሞቱ ቅድመ አያቶቼን ሁሉ ጭምር ነው ያስታወስኳቸው። ትዝ ይለኛል እሱ እያልኩኝ ማለት ነው እማላቀውን ቅድመ አያቴን። ኧረ ትዝ ይለኛል አውቀዋለሁ። ፀጉሩ እንትን ዛጎላማ ምናምን ነገር አይደል እያልኩ ማለት ነው። መጠጣት ነበር መጠጣት ማዛ ቤት እንዴ። አዎ የግብጦ አረቄ ታዩ እህትየው ታዩ አልኩሽ። እሜቴ እነሱ ይግቡ ወደ ማጀት ሲያጠጡት ይወዳል ካህንና ሽንኩርት እያለን እኛ መላፍ ነው። እና ፔንቴኮስታሉ ፕሮቴስታንቱ ቀስ ብሎ በሚኒሊክ ዘመን መጥተው የምዕራቡን ሀገር ያሰልጥኑ ብለው ላኳቸው ጀርመኖቹን። ወደ ደቡብም በኩል መጡ። ከዛስ ፔንቴ ወንጌል መስበክ ጀመረ። እየተሰደበ ብሎ አንተ መናፍቅ አፍከን ያዝ በስንዴ በሰልባጅ የመጣ ተብሎ ሲባል ፔንቴው ዝም ብሎ ጌታ ይባርክ እያለ እየሰበከ ማለት ነው። ከዛስ በደቡብ ኢትዮጵያ ብዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዘጉ። በእኛ እንኳን ዘመን እነ ትዝታው እነ በጋሽ እዛ በነበሩበት ጊዜ ደጆችሽ አይዘጉ የሚል መርሃ ግብር ሚሊኒየም አዳራሽ ራሱ አዘጋጅተው ነበር። እኔ ኢትዮጵያ ውስጥ በነበርኩበት ሰዓት ላይ ማዘጋው ደጇን ጴንጤው እንዴት አድርጎ ለህዝቧ ወንጌል ሰበከ። የኢትዮጵያ ኦርቶዶክስ ታሪክሲያን አባቶች ስለምሰሙ ልንገራችሁ። ህንፃ ቤተ ክርስቲያን መደርደር ትታችሁ ህዝቡ ላይ ወንጌል ስሩ። እውነቱ ልንገርህ፣ ወንጌል ስሩ። አንተ ካቴድራል በመስራት ቦሌ መድኃኔዓለምን አንቆጥቁጠ ስለሰራው ጥሩ ነው። እሺ ይሰራ፣ ጥሩ ነው። እውነት ከተማይቱ ሲታይም ደስ ይላል። ቤቱ በቤትነት ደረጃ ማለት ጥሩ ነው። እግዚአብሔር ምስክር አልቃወምም። ትውልዱ ላይ ግን ሳትሰሩ ከዛስ ደጆችሽ አይዘጉ ብሎ የሚል መርሃ ግብር አዘጋጁ። ብዙ ቤተክርስቲያን ስለተዘጋ ኦሮሚያ ክልል የግንቦት ርክበ ካህናት ስብሰባ ላይ ብፁዕነታቸው ብፁዕ አቡነ ማትያስ ናቸው እሱ ነገር ሲናገሩ የሰማሁትኝ። ቪዲዮን ብዙ ቪዲዮች አሉ፣ ዳውንሎድ አድርገዋለሁ። ወደ 10 ሚሊዮን የሚሆን አማኝ አጣን አሉ። ቲክቶክ ላይ እነ ኤርሚያስ የሚባሉ እነ ትዝታውና እነ ዮናታን ህዝባችንን እየወሰደብን አሉ። ስሜን ጠርቶ ይሄ ሰውዬ ታስታውሳላችሁ አይደል?
ይሄ ሰውዬ እንዲያ ብሎ ተናገረ። የኢትዮጵያ ወሬ ይወድ የለ። ለምንድን ነው እዛ የሚገቡትን ሰዎች አንድ ማትሉት? አባቶች ልታወግዙልን ይገባል። እኔ ኤርሚያስ የሚባሉ የዮናታን ተላላኪ ያለ የምን የዮናታን ተላላኪ? እኔ ክርስቶስ አገልጋይ ነኝ። እኔ ስላሴ ባሪያ ሰው ተላላኪ አይደለሁም። ብራዘር ዳር ትይዛለህ። ወንድሜ ዮናታን በጌታ ወንድሜ ነው። አለቅ። እሱ የኔ ተላላኪ፣ እኔ እሱ ተላላኪ አይደለሁም። ኦኬ፣ እስቲ ይህችን ቪዲዮ እንስማታ። እዛ የማህረ ነው ይሳለን ብለን ጨርሰዋል። ኦኬ፣ ደጆችሽ አይዘጉ አሉ። ለምን? ህዝብ እየሄደ ስለሆነ። ሲችን ቪዲዮ እንስማት። ብዙ ጊዜ አሰምቻቸዋለሁ። እንስማ ውስጥ በዚህ ምንም አታመጡ የሚላሉ። በጓሮ በር ግን ቪዲዮአችንን ከፍተው ሁሉ ማነው ስማችንን ሁሉ ጠርተው ነው ክስ የሚያቀርቡት። ግልጽ አይደለም እንዴ? ግልጽ ነው። ስብሰባቸው ላይ የነበረው እንደዚህ ነው ይመጣል። ኦኬ እንቀጥላ። እኔ ትንሽ ምናልባት ለንግግሬ በጣም ይቅርታ፣ ትንሽ መሞጋገስ በዛ ብዬ አምናለሁ። ምናልባት ለንግግሬ አሁን በድጋሚ ይቅርታ። ህግ ክፍሉ ምንም ይቅርታ መጠየቅ ያለበት መሞጋገስ ቤቱ ላይ ያለ ነው። ጥሩ ነው። አንዳንዴ አፕሪሼት ማድረግ ሰው ነው። ግን በቃ የልብን በልብ ይዞ እኮ ነው እሺ የሚባል ነገር ብዙ በተደጋጋሚ ሰምቻለሁ እና ምዕመኑ አሁን ላይ ደክሟል። ወደ ህግ ልንሄድ ነው፣ ወደ ህግ ልንሄድ የሚል ንግግር ምዕመኑ ደክሟል። አሁን ዝሏል በጣም። እኛ በሶሻል ሚዲያ ያለን ሰዎች እያንዳንዱ ነገር ስለምናያቸው በጣም ደክሟል። ወደ ህግ ልንሄድ ነው፣ እንደዚህ ሊታይ ነው፣ እንደዚህ ሊጣራ ነው የሚል ንግግር ማለት ነው። እኛ ዛሬ ስንጠራ ይሄኛ እንደዚህ አልነበረንም መሰለኝ በራሴ ማለት ነው። ቆይ እዚህ ላይ እኮ ተጣራ። ቆይ እዚህ ላይ እኮ ተጣራ። የገድላት ድርሳናቱ ጉዳይ ነበር ባይዘው ሊጣራ ብለው ስብሰባ ብለው ነገሩን ሲያዩት መጽሐፉ ላይ አለ። ከዛስ መጨረሻ ላይ አጣሩና ብፁዕነታቸው ፓትርያርክ ብፁዕ አቡነ ማትያስ መጽሐፍቶቻችን ጥራት ይጎላቸዋል እንዲሉ ጌታ ኢየሱስ ክርስቶስ አስደረጋቸው፣ በእኛ በኩል ማለት ነው። በተሐድሳውያኑ በኩል መጽሐፍቶቻችን ጥራት ይጎላቸዋል አሉ። እነዚህ ግን የሆነ ነገር ነበር የፈለገው፣ አቧራ እንዲጨስለት ማለት ነው። ቲክቶክ ላይ ሲያገለግል የነበረ ነው። እኔ ወደ ቲክቶክ ስመጣ ማውቀው ቄስ ይመስለኛል። አሁን ቄስ ነው ወይ አይዶ ነው፣ ተሳስቼ ከሆነ በቅስና ያገኘ ይመስለኛል ባልሳሳት። ኦኬ። እና ስለዚህ ይሄ ነገር በጣም በተደጋጋሚ ሆነ። የህግ ክፍሉ አሁን ይሄኛው እኔ ምናልባት አንቀጹን ጠቅሼ ልናገር እችላለሁ። ነገር ግን ይሄ የተደረገ ያለው ነገር ህገወጥ እንደሆነ መገመት አይከብደኝም። ያውቀዋል መኖር ህገወጥ እንደሆነ ማለት ነው። ስለዚህ እርምጃው ነው አሁን ምን የሚፈልገው እርምጃ ደክሟል፣ ዝለዋል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱ መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር ከቅርብ ዘመዶቻችን ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ጳጳሳቱና ሊቃውንቱ ፊት ቀርቦ ነው ስብሰባ እየተነገረ ያለው። የኤርሚያስን የዮናታንን የትዝታውን ስም በመጥራት እዛ ሲከሱን ነበር። ተሰማዋለ። ቀጥሎ ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ኦኬ፣ ክብር ለመንፈስ ቅዱስ ይሁን። እርምጃው ነው አሁን ምን የሚፈልገው እርምጃ ደክሟል፣ ዝሏል። አሁን ሌላው እኔ በጣም አሁን አንድ ነገር መናገር የምፈልገው ነገር ዮናታን ሰው እና እሱ መሰሎቹ ኦርቶዶክሳውያን እየወሰዱ አይደለም በሚለው በጣም ይቃወማል። ከቅርብ ወዳጆቻችን ጀምሮ ብዙ ሰው እያጣን ነው። ከመንፈስ ቅዱስ በታች ከእግዚአብሔር መንፈስ ቅዱስ በታች መሪዎቻችን እናንተ ናችሁ። ከፊቱ ናችሁ። ካልመራችሁ በኋላ ማን ልትመሩ ነው? ወጣቱ እያለቀ ነው። ባዶ መቅረትስ አይሆንም ወይ? ትዕግስት ይባላል ብዙ ጊዜ። ማንን ልትመሩ ነው? ወጣቱ እኮ እያለቀ ነው። ወጣቱ እየሄደ እኮ ነው። እናንተ እንደምትሉት አይደለም። እዚህ ቤት እየተሞጋገሳችሁ እንደምትሉት አይደለም። እኛ ሶሻል ሚዲያ ላይ እያገለገልን ነው። ከቅርብ ዘመዶቻችን ወዳጆቻችን ጀምረን ብዙ ሰው እያጣን ነው። ባዶ መቅረትስ አይሆንም ወይ? የልጁ ጩኸት ነው። በአባቶች ፊት ቀርቦ ማለት ነው። ስራ አልተሰራም ትለኛለህ እንዴ? ሸጋ ስራ ነው እንጂ የሰራው ጌታ መንፈስ ቅዱስ። ብዙ ሰው እያጣን ነው። ባዶ መቅረትስ አይሆንም ወይ? ኦኬ፣ ታገሳለች። ነገር ግን የትዕግስት መጨረሻ ማለት እዚህ 4 ኪሎ ያለው
ብፁዕ አቡነ ጴጥሮስን ብንመለከት ምንም ለእናንተ መናገር አልፈልግም። ስለዚህ ምንድነው መጨረሻውስ? መሪዎቻችን ለምን በዚህ ደረጃ ዝም አላችሁ? ሌላው በዚህ በሐሰት ትምህርት በቋፍ ያሉ ኦርቶዶክሳውያን አሉ፣ በእውቀት ያልተገነቡ እና አሁን በጥርጣሬ ውስጥ ያሉ ግማሾቹ አይ በቤተክርስቲያን የሚያውቁት አይ ቤተክርስቲያን ታስተምሩ የላትም ብለው የደመደሙ አሉ። ነገር ግን 50 ውስጥ ያሉ ከ50 በላይ የሚሆኑ ኦርቶዶክሳውያን 50% በላይ የሚሆኑ ኦርቶዶክሳውያን ስለ እምነቱ ጠንቅቆ የማያውቅ እነሱንስ ለመመለስ ምን ዝግጅት አለ? ቤተክርስቲያን 50% የሚሆነው ኦርቶዶክሳዊ ስለ እምነቱ እንኳን ጠንቅቆ አያውቅም። ይህንን ህዝብ ነው ወንጌል መስበክ ብላስፌሚ ነው ብሎ የሚሉ ህዝባችን ሲኦል እንዲገባ የሚያደርገው ይገደኛል እኮ አልኩ። ስለ ኢትዮጵያ ኦርቶዶክስ ታሪክሳን ምእመን ህዝብ ይገደኛል። እኔ በእንባ እማነባላቸው ምጸልላቸው ሰዎች ናቸው። ኦኬ አይኖቻቸው እንዲከፈቱ 50% ኦርቶዶክሳዊ አለ በሱ በቄሱ ንግግር። አይ ቲንክ ቄስ እንደሆነ ነው የሆነ ቪዲዮ ላይ አይቻለሁ። እሱን ተመሳስሎብኝ ይሁን ምህረት አድርጉልኝ ብቻ ዘጋ ድንገት ተሳስቼ ከሆነ ላይሆንም ይችላል። በዚህ ሰው ንግግር እዛው አባቶች ጋር ቆመ 50% የሚሆነው ኦርቶዶክሳዊ ሃይማኖቱን አያውቅም። የሄዱትንስ ለመመለስ ምን ተደርጓል? የሄዱትንማ ለመመለስ መሳደብ ነው የተያዙት፣ እነሱ መሳደብ ነው። ኤርምያስ ከቤቱ ወጣው አንድ የቤተ ክርስቲያን አባት ቀርቦ ልጄ ወይ ምንድነው የጎደለው ብለው አይደለም ያሉ፣ ስድብ ነው የሚያጥረገርጉ። በጋሻው ሲወጣ ምንድነው ነገሩ ብሎ ቀርቦ ይጠይቀውልም። መሳደብ፣ መራገም፣ መተቸት፣ ግልብነት፣ በቃ ስሜታዊነት። በስሜት ፈረስ ላይ ተቀምጠው አንድ ህዝብ ሲወጣባቸው እርገሙት፣ ስደቡት፣ አበሻቅጡት። ይህን ያዙት። በትህትና ቀርቦ ማን ጠይቆ ያውቃል? አሁን ወጣቱ እያለቀ ነው። ባዶ መቅረትማ ጃልሜዳ እኮ ዘንድሮ አየ። ማን ነው ወንድምነት? ቢኒያ አለ ካሜራ ቪዲዮ ክፍል ማነው? ማይክ አንሳ ካለ ቢኒ አለ የለም። መቅዲ ያለሽ አለ ኤርሚ ልደተ ቃል ፔጅ ላይ ግቢና እኔ አንዴ የተናገርኩት አለ የኢትዮጵያ ኦርቶዶክስን እግዚአብሔር ነው የሚበቀላት ብያልኩት ቪዲዮ አለ። እሱ አስቀምጦታል። እሱ ፔጅ ላይ ፈልገሽ አምጪ። እግዚአብሔር ሲበቀላት እንዴት ነው የሚበቀላት ብያልኩት ልደተ ቃል ያኔ መልስ ብሎ ሰጥቶኛል። እሱ ፔጅ ላይ አለ። እግዚአብሔር ይበቀላል። ሲበቀል ምንድነው የሚያደርገው? ነው ታርጌው ሲበቀል ምንድነው የሚያደርገው? ህዝቡን ነው ከእጅ የሚነጥቅህ። ይኸውልህ ጴንጤ ወገኔ ወንጌል የማትሰብክ ከሆነ እግዚአብሔር ይበቀላል። እግዚአብሔር ሲበቀል ወንጌልን በሚሰብኩ በሌሎች አብያተ ክርስቲያናት ካሉ በእነሱ ህዝቡን ከእጅ ላይ ይነጥቀሃል። ይዛቸው ሲኦል አትገባም። አማኑኤል የሞተለትን ህዝብ አንተ አትገለውም። ከሞተላቸው ከእረኛቸው ጋር መንጋውን ማገናኘት አለብህ በስብከት። ቅዱስ ጳውሎስ ሐዋርያ እናንተን እንደ ንጽሕት ድንግል አድርጌ ለክርስቶስ ላቀርብ ነው ብሎ ያለው በስብከቱ ለክርስቶስ ነበር የሚያጨው ቅዱስ ጳውሎስ። እዚህ እኮ አንተ ለአቡነ እንትና ለማይሆን እንትና ጉድሯ እንትን ብሎ ፀጉራቸው ተላይቶ አንጎላ ፈሶ ካፍንጫዋ ተንጠባጠበ እግሯ ዞረ እንትን የፍየል ቀንድ አበቀለ ይላል። ዳርያስ የራሷ ጉዳይ ነው። የሞተለት አማኑኤል ቀራንዮ መስቀል ላይ ህዝቡን ከእሱ ጋር አገናኝ እንጂ የምትሰብክ ከሆነ ለዚህ ህዝብ ለኦርቶዶክስ ህዝብ ማለት ነው። ማንም ጳጳስ ደሙን ያፈሰሰ፣ ማንም መምህር ደሙን ያፈሰሰ፣ ማንም ቄስ መነኩሴ ቆሞስ ደሙን ያፈሰሰ የለም። ለዚህ ህዝብ ለጴንጤው ማንም ፓስተር፣ ማንም ነቢይ፣ ማንም ሐዋርያ ነኝ ብሎ ቢል፣ ማንም የቤተክርስቲያን ሽማግሌ ነኝ ብሎ ደሙን ያፈሰሰ ስጋውን የቆረሰ ማንም የለም ከአማኑኤል ከእግዚአብሔር ልጅ ከዳዊት ልጅ በስተቀር ማለት ነው። ከድንግሊቱ ከማኅፀኗ ፍሬ ውጪ ለኤርምያስ ደሙን ያፈሰሰ ስጋውን የቆረሰ የለም። ቢኖርም ለዘላለም አለቅልቄ ደፍቼዋለሁ አልኩ። አልቀበልም። ጥፍሯ ተነቀለ፣ አንጎላ ፈሰሰ፣ ጀርባዋ ዞረ፣ መቀመጫዋ ሳሳ ይለኛል። የራሷ ጉዳይ። እንደዛ ብለህ የምትላት ሴትዮ ምን ይመለከተኛል? እኔ የእሷ መቀመጫ መሳሳት ለአንተ ስትል ነው ብለህ ዳርያስ መቀመጫ ሳሳ ይለኛል። እኔ በጣም ለእናንተ ስትል ቁጭ ብላ ስታነባ መቀመጫዋ ሳሳ ይለኛል። ለምን አይሟሟም? አይመለከተኝም ስልህ ሞቱ ቀጥታ የሚመለከተኝ የጌታዬ ነው።
ስሙን ስጠራ እምባ ይቀድመኛል። ታውቃለህ የኔ አባት ትዝታው ውለታው ያደረገልኝ እኔን ወዶ ከሰማያት መጥቶ ከአንዲት አይሁዳዊት ልጃገረድ ማህፀን ተጸንሶ በበረት ክብር በሌለው ቦታ ተወልዶ ክብር በሌለው ቦታ በመስቀል ላይ የሞተው እኔን ወደ ክብር ሊያመጣኝ ነው። አንተዬ የተወለደው ክብር በሌለው ቦታ የሞተው ክብር በሌለው ቦታ በወንበዴዎች መካከል በረት ተወለደ። በመስቀል መካከል በመስቀል ላይ በሽፍቶች መካከል ተሰቀለ። ሁለቱም ክብር የለውም። ቦታው የሞቱም ቦታ ክብር የለውም፣ የተወለደበትም ቦታ ክብር የለውም። በዘላለም ዙፋኑ ላይ የከበረ የሰማይ የምድር ፈጣሪ በመለኮቱ ከአብና ከመንፈስ ቅዱስ ጋር እኩል ትክክል የሆነ ባለመበላለጥ ባለመቀዳደም ከዘላለም የነበረ ጌታ እንዴት ለእኔ ሲል በበረት እንዴት ለእኔ ሲል በወንበዴዎች መካከል ምን ሊሆን ነው? ይህንን ሁሉ ሊሆነ ብለህ ስትል እኔን ወደ ክብር ሊያመጣ። ለዚህ ዕብራውያን መልእክት መጽሐፍ ምዕራፍ 2 ላይ ሲናገር የአምላኬ እግዚአብሔር ቃል ብዙ ልጆችን ወደ ክብር ሲያመጣ የመዳናቸውን ራስ በመከራ ይፈጽም ዘንድ ይላል። አየህ፣ እኔን ወደ ክብር አንተን ወደ ክብር ሊያመጣ የሞተው ኢየሱስ ነው። በቂ ከበቂ በላይ ነው። ሌላ ጋር ቅሉጥ አልሄድም። የእንትና መቀመጫዋ ሳሳ፣ ወገቧ ጎበጠ፣ አይኗ ተጎለጎለ፣ አንጎሏ ፈሰሰ፣ አንጀቷ ተጎተተ፣ የራሷ ጉዳይ። ስዕሏ እኮ ይልሃል ደግሞ ይመጣል። ስዕሏ ትናገር ነበር፣ ከበሮ ሲመቱ ይደንሱ ነበር፣ ይጨፍሩ ነበር ይላል። እኔ ባገኛት እቀዳታለሁ ስል ያችን ስዕል እቀዳታለሁ። እምደንስ ስዕል ታዲያ የምታደርግልኛለች? ከበሮ ሲመታ አየው ገብርኤል ሲልቀልህ ትከሻውን እያየው ነው ይላል። ወንድሜ ተፋታኝ ስልህ ተፋታኝ ስለ መድኃኒዓለም ጎጃምኛ እስክስታና የሸዋ እስክስታ የሰላሌ ኦሮሞች ጭፈራ ገብርኤል ጨፍራል ብለህ መተህ እዚህ እኔ ጋ ይህንን የተረት ድርህን አታደራብኝም እኮ አልኩህ። ይኸው ይላል። ነውር አይደለም እንዴ? ባዶ መቅረትስ አይሆንም ያለ ባዶ እየቀራችሁ እኮ ነው። የጊዜ ጉዳይ እንጂ ባዶ እየቀራችሁ ነው። ለምን? እግዚአብሔር ሲበቀል ህዝብን ከእጅ ነው የሚነጥቀው። ህዝብን ከእጅ ነው የሚነጥቀው። ይሄ በዚህ ነው ብላ ለምን አልመለሰችም? ለመመለስ ምን ዝግጅት አለ? ያ ወጣት ከመካዱ በፊት ብዙ ወጣት እየሄደ ነው። ጊዜው ሶሻል ሚዲያ የምትከታተሉ በየአደባባይ ምናልባት አሁን እንድናገር ፕሮፓጋንዳ ነው የምትሉ ሊጥሩ ይችላላችሁ። ነገር ግን አይደለም። በግልጽ የማውቃቸው ሰዎች በፐርሰናል ማተባቸውን በአደባባይ የሚቆርጡ ብዙ ናቸው። በመቃስ አውጥተው የሚቆርጡ ማለት ነው። እነዚህ አላዳኗቸውም። እነዚህ አሁን ቲክቶክ ላይ የሚሯሯጡ ውር የሚሉ አልነበሩ? ባለፈው ላይ እናኬ እነዘኬ ምላችሁ የምትሏቸው ማለት አንዳቸውም አላስጣሏቸውም። ስራው እኮ ተሰርቷል ነው ብዬ የምልህ። ለጌታ ለመንፈስ ቅዱስ ክብር ይሆንለት። ጌታን ባርኩ። በራሳቸው አፍ ነው የሚመሰክሩት። ብራዘር እኔ ብነግርህ ፖለቲካ ነው ትለኛለህ። 10 ዓመት ውስጥ ምንም ለውጥ ላላመጣ ለምንድነው እዚህ የምጮኸው? ብራዘር የተባረከች ቆንጅዬ ሚስት አለኝ። ከሷ ጋር ሄጄ አንድ ቢች ላይ ተኝቼ አይስክሬሜን እየላስኩኝ መዋል እኮ እችላለሁ። አየህ፣ የተጠራሁበት ዓላማ አለ፣ የተጠራሁበት ጥሪ አለ። ወንጌል ሰባኪነት ማለት ነው። ተረታቸውን እናደቀዋለን፣ እንፈጨዋለን፣ እውነትን እንሰብካለን። ምስክሩነት ውስጥ እነሱ ራሳቸው ናቸው የመሰክሩት። እኔ ብመሰክር ፕሮፓጋንዳ ነው፣ ውሸት ነው። ኤርሚያስ አንድ ሰው ማልዳል ስንት ሰው እንደሚድን ታውቃላችሁ? በውስጥ እዚህ ጋር አሁን እኛ እንደ አይነ 77 ቁጥር ጻፉ አንልም። የሚለቅሙ ለቃሚዎች ስለነበሩ አሁን በውስጥ ነው ጫወታው። በውስጥ ታቦት በውስጥ የታ ኦሪት ይከልልዋ እያልን ከበሮ እንመታ እንደነበር አሁን በውስጥ ነው ጉዳዩ። አየህ፣ በራሳቸው አፍ ይመሰክራሉ። ብዙ ወጣት እየሄደብን ነው አሉ። ቀጥል። ስለዚህ ይሄ ነገር እስከ መቼ ነው? ባዶ እስከምንቀር ነው ወይ? ዝባላውን መመኑ እናንተ መሪዎቻችን ናችሁ። አሳዩን መርታችሁ። አሁን ህግ ክፍሉ ሲባል እኔ በጣም ነው እንባ የመጣው። እስከ ዛሬ ብዙ ነገር ለህግ መቅረብ ያለባቸው ነገራቶች ነበሩ። ቤተክርስቲያን ታገሳለች፣ ታጋሽ ናት። ምዕመኑ ግን አሁን ደክሟል በቃ። ስለዚህ እኔንም ጨምሮ ማለት ነው። ስለዚህ ይሄ በምን ጉዳይ ይታያል ነው። ሌላው ቤተክርስቲያን የምትሰደበው አሁን አይደለም። አሁን ዮናታን የሚባለው እንደ አጋጣሚ ያገኘን እንጂ ዮናታን የሚያዘጋጀው በየአመቱ የሚዘጋጅ ፕሮግራም አለው፣ መልካም ወጣት የሚል ማለት ነው። ሐዋሳ ላይ አንድ ማዕከል ነው የገነባው። ትልቅ ነው፣ በጣም ትልቅ ነው። ሄዳችን አይቼዋለሁ እንደ አጋጣሚ ማለት ነው። እየሄዱ ያሉ በየጊዜው በየአመቱ ቤተክርስቲያን ይሳደባል። በየአመቱ ነው የሚዘጋጀው እና ከባለፈው ጉባኤ እናንተ የቤተክርስቲያን ሊቃውንትን ብፁዓን ሊቃነ ጳጳሳትን አያውቁም፣ አንተ ጋር መጥተው ይማሩ። ልክ ነው፣ እውነት ነው፣ ልክ ነው። በጣም አሳፋሪ። መድኃኒዓለምን ምስክሬ ነው።
ልክ ነው። የዘላለም ድህነት ጉዳይ ሲነሳ እንደማታውቁ እኮ ብፁዕ አቡነ ገብርኤል እኮ ሲናገሩ ከላይ እስከታይ ተንጫጫ እኮ። በግ የቀበረው አስማተኛ ጳጳስ ሁሉ ተነስቶ በዘር ሁሉ በቋንቋ ሁሉ መሳደብ ጀመረ እኮ አይደለም እንዴ? አዎ በቀባሪ አስማተኛ ሰውዬ ተነስቶ ጳጳስ ሆኖ እሱም ሊቀ ጳጳስ ነው፣ እኚህም ሊቀ ጳጳስ ናቸው። ማርያም ቤዛዊተ ኩሉ ዓለም አትባልም ቤዛ ኢየሱስ ነው ብሎ በማለታቸው ይሄ ጋላ እያሉ ተሳደቡ። ሰምተናል፣ አይተናል። ነገረ ድነት የገባው ጳጳስ ነው እንደ አስኬማ የደፋ ሁሉ አይደለም፣ ሁሉም አይደሉም። እስከ መናገር ደረሳል። በኦርቶዶክስ ቤት የሚሄዱትም ሰዎች መረጃ አለ፣ ፎቶ አለ። በኦርቶዶክስ በነበርኩበት እምነት በደም ነበር የምንታጠበው እያሉ የሚናገሩ ማለት ነው። እነዚህ ሰዎች ለምን ለፍርድ አይቀርቡም? ብራዘር በደም መታጠብ ታወራለህ እንደ አንተ። ገዳም ውስጥ እኮ ሰው ለመስዋዕትነት ይቀርባል ብሎ እኮ ያሉት የኢትዮጵያ ኦርቶዶክስ